በዘንድሮ የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን እስካሁን ድረስ የ9 ሳምንታት ጨዋታዎችን ተመልክተናል። የሰሜን ለንደኑ ክለብ አርሰናልም የእንግሊዝ ፕሪሚየር ሊግን እየመራ ነው። ነገር ግን አንድ የመከራከሪያ ነጥብ ይነሳል። ይኸውም አንዳንዶች አርሰናል በዚሁ መሪነቱ ይቀጥላል፣ መሪነቱን አስቀጥሎም እስከ መጨረሻው ድረስ በመዝለቅ የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳል ሲሉ ይደመጣሉ። ሌሎቹ ደግሞ እንደ ማንቸስተር ሲቲ፣ ቼልሲና ሊቨርፑል ያሉ ቡድኖች አርሰናልን መቅደም ይችላሉ፣ ይህንንም ደግሞ ለማድረግ ሰፊ ጊዜ ያላቸው ሲሉ ይደመጣሉ። ይህ ጉዳይ እንዴት ባለ መንገድ ይታያል? አርሰናልስ ከሌሎች ተፎካካሪ ቡድኖች አንጻር ሲታይ የእንግሊዝ ፕሪሚየር ሊግ መሪነት ለምን ያክል ጊዜ ይዞ መዝለቅ ይችላል? ሌሎች ትልልቅ የሚባሉ የእንግሊዝ ፕሪሚየር ሊግ ክለቦችስ አሁን ያላቸው ወቅታዊ ቁመና ምን ይመስላል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው የፕሮግራማችን ክፍል ደግሞ ስለ እንግሊዝ ፕሪሚየር ሊግ ትልልቅ ክለቦች እንዲሁም ደግሞ አርሰናል ፕሪሚየር ሊጉን እየመራ ነውና ይሄ እንዴት ባለ መንገድ ይታያል የሚለውን የምንመለከት ይሆናል። እንግዲህ እስካሁን ድረስ የ9 ሳምንታት ጨዋታዎችን ስንመለከት በፕሪሚየር ሊጉ 24% የተመለከት ነው። ከመቶ 24% ተመልክተናል። ይሄ ስለ ዋንጫ መውሰድ ወይ ደግሞ ስለ ዋንጫ አለመውሰድ ለማውራት ምናልባት ጥቂት ሳምንታቶችን መጠበቅ አስፈላጊ ይመስለኛል። ነገር ግን ደግሞ በዚህ የ24 ሳምንት የእንግሊዝ ፕሪሚየር ሊግ ቆይታ የተወሰኑ ፍንጮችን በተለያዩ ክለቦች በኩል እየተመለከትን እንገኛለን፣ ተመልክተናል። ማለ ዋንጫ ሊፎካከር ይችላል። የትኛው ቡድን ጥሩ ጎን አለው፣ የትኛው ቡድን ደግሞ ምን ደካማ ጎን አለው፣ ተፎካካሪ ክለቦችስ እንዴት ባለ መንገድ ነው አሁን ባለው ሁኔታ እየቀረቡ የሚገኙት የሚሉትን ነገሮች እየተመለከትን እንገኛለን። ስለዚህ ከዚህ ነገር በመነሳት ምናልባትም ደግሞ እስከ ውድድር ዓመቱ መጨረሻ ድረስ እንዴት ባለ መንገድ ሊዘልቁ እንደሚችሉ በተገኘው ፍንጭ መሰረት ደጋፊዎችም ሚዲያ ላይ ያሉ ሰዎችም የተለያዩ ነጥቦችን ያነሳሉ። አንዳንዶች አርሰናል ይህን ሞመንተም አስቀጥሎ የእንግሊዝ ፕሪሚየር ሊግን ዋንጫ ያነሳል፣ ምክንያቱም አሁን ያለው የአርሰናል ፎርም ትክክለኛ የዋንጫ ቡድን ፎርም ነው፣ ሌሎቹ ቡድኖች ጋር የሌለ ፎርም አርሰናል ጋር አለ ሲሉ ይደመጣሉ። በአንጻሩ ደግሞ ሌሎች ምን ይላሉ? እንደነ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል ያሉ ቡድኖች አርሰናልን መቅደም፣ አርሰናል ላይ መድረስ ይችላሉ የሚሉ ነጥቦችን ያነሳሉ። እናንተም እስቲ ከስሜታዊነት በጸዳ መልኩ እዚህ ነገር ላይ ሀሳቦቻችሁን ልትገልጹ ትችላላችሁ። ያው የ9 ሳምንታት ጨዋታዎችን ስላየን ስለ አርሰናልም ሆነ ስለ ሌሎች ክለቦች ስለምትደግፏቸው ክለቦች ሀሳቦቻችሁን በጨዋ ደንብ እንድትገልጹልን እንጋብዛለን ኮሜንት መስጫው ላይ። ነገር ግን እኔ ደግሞ ያለኝን እይታ ከታሪኮች ከቁጥራዊ መረጃዎች እያጣቀስኩኝ የምነግራችሁ ይሆናል። እንግዲህ አርሰናል ፕሪሚየር ሊጉን በ4 ነጥብ ልዩነት ነው እየመራ የሚገኘው በ22 ነጥቦች ቦርንመዝን አስከትሎ፣ ከዛ ቶተንሃም፣ ሰንደርላንድ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ እንዲሁም ሊቨርፑል እስከ 7ኛ ያለውን ደረጃ ይዘዋል። በአንጻሩ ቼልሲ 9ኛ ደረጃ ላይ ነው የሚገኘው። 2ኛ ደረጃ ከሚገኘው ቦርንመዝ አርሰናል ያለው የነጥብ ልዩነት 4 ነው። ከቶተንሃም እና ከሰንደርላንድ ጋር ያለው የነጥብ ልዩነት ደግሞ 5 ነው። በአንጻሩ ማንቸስተር ሲቲ እና አርሰናል መካከል ደግሞ ስንመለከት የ6 ነጥቦች ልዩነት አለ። ይሄ ለማንቸስተር ዩናይትድም ይሰራል። በአንጻሩ ደግሞ ከሊቨርፑል ጋር አርሰናል የ7 ነጥቦች ልዩነት አለው። 9ኛ ደረጃ ከተቀመጠው ከቼልሲ ጋር ደግሞ ስንመለከት የ8 ነጥቦች ልዩነት አላቸው ማለት ነው። ስለዚህ አርሰናል ፕሪሚየር ሊጉን የሚመራው እንዲህ ባለ መንገድ ነው። አሁን አርሰናል የዋንጫ ቡድን ነው ብለን ስንል ብዙ የምናወጣለት ካራክተሮች አሉ። ለምሳሌ የመከላከል ጥንካሬው፣ ሶሊዲቲው፣ እንዲህ ደግሞ በየጨዋታው ላይ ግቦችን የሚያስቆጥርበት መንገድ፣ ግቦች የሚቆጠሩበት ቡድን አይደለም። ክሊንሺት በተደጋጋሚ ጨዋታዎች ላይ ይዞ እየወጣ ነው። ኮንሲስተንሲ አለው። በተከታታይ ጨዋታዎች ላይ አርሰናል እያሸነፈ ነው። ሌላውን እንኳን ተውትና አርሰናል እንደው 3 ጎሎች እንኳን ከተቆጠሩበት ወደ 100 አካባቢ ጨዋታዎች ተቆጥሯል። ድፍን 100 ጨዋታዎች ተቆጥሯል አርሰናል 3 ጎሎች እንኳን ከተቆጠሩበት። ስለዚህ እነዚህን ሁኔታዎች ስንመለከትና ከግምት ውስጥ ስናስገባ ምናልባትም ደግሞ ብዙ ሰዎች ለአርሰናል ግምት የሚሰጡበትን መንገድ እንረዳለን። ለምንድን ነው አርሰናል በትክክል የዋንጫ ቡድን ነው እያሉ ያሉት? አርሰናል አሁን ላይ የሊጉን ዋንጫ ለማንሳት ለምንድን ነው ፌቨራይት የሆነው የሚለውን ነገር ስናነሳ ምክንያቶቹን በዚህ መንገድ ማየትና መረዳት ተገቢ ይሆናል ማለት ነው።
ለነገሩ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ብቻም ሳይሆን በአጠቃላይ የአውሮፓ ቻምፒየንስ ሊግ ውድድር ላይም ከፍተኛ ግምት ያገኘ ቡድን ነው። ከላይ የተቀመጠ ቡድን ነው አርሰናል። የእንግሊዝ ፕሪሚየር ሊግን ብቻም ሳይሆን የአውሮፓ ቻምፒየንስ ሊግ ዋንጫን ለማሳካትም ጭምር ማለት ነው። ቅድም እንዳልኳችሁ አርሰናል በሁሉም ውድድሮች 100 ጨዋታዎች ተቆጥረዋል። እንግዲህ አርሰናል 3 ግቦች ከተቆጠሩበት ማለት ነው። እንግዲህ ይህንን ሪከርድ ያስመዘገበው እስካሁን ድረስ አንድ ቡድን ነው። እሱም ማንቸስተር ዩናይትድ ነው። ከ2016 እስከ 2018 በነበሩት ጊዜያት ከጥቅምት 2016 እስከ ነሐሴ 2018 በነበሩት ጊዜያት ለ107 ተከታታይ ጨዋታዎች ማንቸስተር ዩናይትድ 3 እና ከዛ በላይ ግቦች ሳይቆጠሩበት ቆይቷል ማለት ነው። አሁን አርሰናል በሁሉም ውድድሮች ላይ 100 ተከታታይ ጨዋታዎች ላይ 3 እና ከዛ በላይ ግቦች አልተቆጠሩበትም። ምናልባት ተጨማሪ 7 ጨዋታዎች ወይ 8 ጨዋታዎች የሚቀጥል ከሆነ ይህንን ሪከርድ ይሰብራል ማለት ነው። ግን ሚዲያ ላይ ያሉ ሰዎች ወይ ደግሞ አንዳንድ ራሱ የአርሰናል ደጋፊዎችም አርሰናል ከዚህ መሪነቱ ዝንፍ ሊል ይችላል የሚሉ ነጥቦችን የሚያነሱባቸው አንዳንድ ፋክተሮች ወይም ደግሞ ምክንያቶች አሉ። እነዚህ ምክንያቶች ምንድን ናቸው? ሌሎች ተፎካካሪ ክለቦች ደግሞ ምን አይነት ቁመና ላይ ይገኛሉ የሚለው ነው አሁን ትልቁ አጠያቂ ጥያቄ። የአርሰናል ደጋፊዎችም ሆነ ሌሎች እንዲህ ብለው እንዲያስቡ ከሚያደርጋቸው ነገሮች መካከል አንዱ የራሱ የአርሰናል ዋንጫ ላይ በሚፎካከርበት ጊዜ ያጋጠሙት ከዚህ ቀደም የነበሩ ታሪኮቹ ናቸው። አንዳንድ ነገሮች በተለይም አንዳንድ ክለቦችን ደጋግመው ሲሰብሯቸው፣ ደጋግመው ሲመቷቸው እንመለከታለን። የአርቴታ የ2022-23 አርሰናል በጣም ምርጥ የሚባል ውብ እግር ኳስ የሚያሳይ አርሰናል ነበር። ከ200 ቀናት በላይ የእንግሊዝ ፕሪሚየር ሊግን መርቶም የቆየ በ11 ነጥብ ልዩነት ሳይቀር የእንግሊዝ ፕሪሚየር ሊግን ሲመራ የነበረ ቡድን ነበር። ግን በኋላ ላይ ከ28ኛው ከ29ኛው ሳምንት በኋላ አርሰናል ተፍረከረከና ዋንጫውን ለማንቸስተር ሲቲ አስረከበ ማለት ነው። የነ ዊሊያም ሳሊባ ጉዳት፣ የነ ቶሚያሱ ጉዳት አርሰናል ድንገት ባላሰበው ሁኔታ ከደረጃው እንዲንሸራተት አድርጎት ዋንጫውን በዚያ ውድድር ዓመት ሳያገኝ ቀርቷል። በእርግጥ ያኛው አርሰናል እና የኛው አርሰናል መካከል በጣም ሰፊ ልዩነት አለ። ግን ሲዝኑ ደግሞ እንደዚህ አይነት ማራቶን የሆኑ ነገሮች ስለሚፈጠሩበት ምናልባትም የአርሰናል ደጋፊዎች ሌሎችም እንደዚህ አይነት ነገሮች ሊፈጠሩ ይችላሉ የሚል አመኔታ አላቸው። ከዛ ውጭ ግን ከአርቴታም በፊት ቢሆን አርሰናል በተደጋጋሚ ጊዜ ዋንጫውን ለማንሳት ከፍተኛ ግምት እየተሰጠው ፕሪሚየር ሊጉን በተደጋጋሚ ጊዜ ለሆኑ ጊዜያት ያክል እየመራ ከዛ በኋላ ግን ዋንጫውን የሚያጣባቸው የሆኑ ሞመንቶች ይፈጠሩና ዋንጫውን ሲያጣ እንመለከታለን። ለምሳሌ ብለን 3 ወይም 4 የውድድር ዘመኖችን መጥቀስ ይቻላል። 2002-2003 የውድድር ዘመን ለዚህ በጣም ተጠቃሹ ነው። አርሰናል ከጥቅምት ወር ጀምሮ እስከ ሚያዝያ ወር ድረስ የእንግሊዝ ፕሪሚየር ሊግ መሪነት ቦታ ላይ ተቀምጦ ነበር። እንደውም ብዙዎች የ2003-4ቱ ኢንቪዚብልስ ሆኖ አይበገሬ ሆኖ ዋንጫ ያነሳውን የአርሰናል ቡድን ያነሳሉ። ግን ይሄኛው አርሰናል ከዛኛውም የበለጠ ነበር ይላሉ የዛን የውድድር ዓመት የተመለከቱ ሚዲያዎች፣ ጋዜጠኞች እንዲሁም የእግር ኳሱ ሰዎች። ምክንያቱም በ2002-2003 የነበረው አርሰናል በጣም ጠንካራ ነበር ከዚህኛውም በበለጠ። ነገር ግን ፕሪሚየር ሊጉን ሲመራ ከቆየ በኋላ በስተመጨረሻም ደግሞ ከሚያዝያ 2003 ጀምሮ አርሰናል መፍረክረክ ጀመረ። ፕሪሚየር ሊጉን እንግዲህ መጋቢት ወር ላይ በ8 ነጥብ ልዩነት አርሰናል ይመራ ነበር እና በቃ የሚወራው አርሰናል የፕሪሚየር ሊጉን ዋንጫ እንዴት እንደሚያነሳ ነው። ከዛ ግን ከመጋቢት ወር ጀምሮ አርሰናል መፍረክረክ ጀመረ። በተለይ ሚያዝያ ወር ላይ ቦልተንን 2-0 እየመራ 2-2 ጨዋታውን አጠናቀቀ። ከሊድስ ዩናይትድ ጋር በሜዳው ሃይበሪ ተጫውቶ 3-2 ተሸነፈ። የቪዱካ ጎል የሚታወስ ነው። በዚህም የአርሰናል ተጫዋቾች ሜንታሊቲ ስነልቦና በአንድ ጊዜ ነበር የወደቀው። ከዛም ማንቸስተር ዩናይትድ ከኋላ መጥቶ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ማንሳት ችሏል ማለት ነው። እንግዲህ አርሰናል ኦልሞስት ለ6 ወራት ያክል የእንግሊዝ ፕሪሚየር ሊግ የመሪነት ቦታ ላይ ተቀምጦ ነው በኋላ ግን ከማንቸስተር ዩናይትድ በ5 ነጥብ ዝቅ ብሎ ዋንጫውን የተነጠቀው። ሌላ ደግሞ ማሳያም አለ። በ2007-2008 የውድድር ዘመን ይሄ የአርሰናል ደጋፊዎች በእጅጉ ያዘኑበትና ልባቸው የተሰበረበት የውድድር ዘመን ነበር። አርሰናል ከጥቅምት ወር ጀምሮ እስከ የካቲት ወር ድረስ የእንግሊዝ ፕሪሚየር ሊግ መሪ ሆኖ ቆይቷል እና ግን የውድድር ዓመቱ ላይ ደግሞ ያጋጠሙት ነገሮች ያላሰቡትን ነገር ይዞባቸው መጥቷል። በየካቲት 2008 ኤድዋርዶ ከበርሚንግሃም ጋር በተደረገው ጨዋታ ላይ ከባድና ዘግናኝ ጉዳት አጋጠመው። የአርሰናሎቹ ወጣት ተጫዋቾች
ሴስክ ፋብሪሃስ፣ ፍላሚኒ፣ ህሌብ፣ አዴባዮር በጣም የሚያስገርም ሲዝንን ያሳለፉበት ወቅት ነበረ። በተለይም ከመስከረም ጀምሮ እስከ የካቲት በነበረው ጊዜ ድረስ በጣም የሚያስገርም ማጥቃት ነበራቸው። ፍርሃት የሌለው እግር ኳስን ይጫወታሉ። ነገር ግን ኤድዋርዶ በዛ ጨዋታ ላይ ተጎዳ፣ ከበርሚንግሃም ጋር በተደረገው ጨዋታ ማለት ነው። እና የቪዲዮ ክሊፑንም ፈልጋችሁ ብትመለከቱት በጣም የሚዘገንን ጉዳት ነው ኤድዋርዶ የተጎዳው። እና እዛ ጨዋታ ላይ የአርሰናል ተጫዋቾች በጣም በመደናገጥ ጉዳቱም የሚያስፈራ ስለነበር ጭንቅላታቸውን ይዘው አቀርቅረው ይታያል። የልብ ምታቸው በጣም ይፈጥን ነበር። ምክንያቱም ኤድዋርዶ የክለቡ ወሳኝ ተጫዋች ነበር። ግን ይሄ ጉዳት ተፈጠረ። አርሰን ቬንገር በዛ ጨዋታ ላይ ውድ ልጃቸውን በጉዳት ምክንያት አጡ። ጋዜጣዊ መግለጫ ላይ ወጡና ዘ ሲዝን ኢዝ ኦቨር፣ ካሁን በኋላ ሲዝናችን ተቋጭቷል የሚል ሀሳባቸውን ሰጡ። በዛ ጉዳት ምክንያት ጋላስ የአርሰናል አምበል ሜዳ ላይ ቁጭ ብሎ ሲነፋረቅ ሲያለቅስ ታየ። ቬንገር አምበልነቱን ከሱ ቀሙና ለሴስክ ፋብሪሃስ ሰጡ። አርሰናል በተከታታይ ጨዋታዎች 5 ተከታታይ ጨዋታዎች ላይ አቻ ወጣና 5 ወራት ሲመራ ከቆየው የእንግሊዝ ፕሪሚየር ሊግ ተንሸራቶ በ83 ነጥቦች ሶስተኛ ደረጃን ይዞ አጠናቀቀ። አሁንም ማንቸስተር ዩናይትድ በ87 ነጥቦች ከአርሰናል በ4 ነጥብ ከፍ ብሎ የእንግሊዝ ፕሪሚየር ሊግ ዋንጫን አሸነፈ ማለት ነው። ሌሎች 1-2 ማሳያዎችንም መጨመር እንችላለን። 2013-14 ውድድር ዘመን ላይ አርሰናል ለ128 ቀናት ፕሪሚየር ሊጉን የመራበት ወቅት ነበር። እንግዲህ 128 ቀን ማለት ኦልሞስት ከ4 ወር በላይ እንደማለት ነው። አርሰናል ለረጅም ጊዜ ሲመራ ነበር የቆዩ። ከዛ ግን ከየካቲት እስከ መጋቢት 2014 በነበረው ጊዜ ደግሞ ያልታሰበ ነገር ደግሞ ተፈጥሯል። በተለይ በዛን ወቅት እንደነ ኦዚል፣ ራምሴ፣ ኦሊቪዬ ዢሩ የመሳሰሉ ተጫዋቾች በአርሰናል ውጤታማነት የታዩበት ጊዜ ነበር። ግን ከየካቲት ወር በኋላ ደግሞ ለአርሰናል ያልታሰበ ነገር ተፈጥሯል። ከባባድ ሽንፈቶች ተከተሉ። በሊቨርፑል 5-1፣ በቼልሲ 6-0፣ በኤቨርተን 3-0 አርሰናል ቶታሊ ብልጫ የተወሰደበት የተሸነፈባቸው ጨዋታዎች ተከተሉ። ራምሴ፣ ዋልኮት፣ ኦዚል ጉዳቶች ገጠሟቸው። አርሰናል ምንም እንኳን ከ9 ዓመታት በኋላ ዋንጫ ቢያነሳም የኤፍኤ ካፕ ዋንጫ ባለቤት ቢሆንም ነገር ግን አርሰናል ከመራበት የእንግሊዝ ፕሪሚየር ሊግ ተንሸራቶ ከማንቸስተር ሲቲም በነጥቦች ዝቅ ብሎ ማንቸስተር ሲቲ በ86 ነጥብ የእንግሊዝ ፕሪሚየር ሊግ ዋንጫን አነሳ። አርሰናል በ79 ነጥቦች አራተኛ ደረጃን ይዞ አጠናቀቀ። ሌላኛው የ2015-16 የውድድር ዘመን ነበር። ይሄ አርሰናል ለሳምንታት መሪ የነበረበት ነው። ከታህሳስ እስከ ጥር ድረስ አርሰናል የፕሪሚየር ሊጉ መሪ ነበር። ሌስተር ሲቲን በመጨረሻ ደቂቃ ግቦች እንደምታስታውሱት አርሰናል 1-0 እየተመራ ነበር። ዋልኮት ጎል አስቆጠረ። ከዛ ኦዚል ያሻማውን ኳስ ዳኒ ዌልቤክ ወደ ግብነት ቀየረ። አርሰናል በ2 ነጥቦች ልዩነት የፕሪሚየር ሊጉ መሪ ነበር 12 ጨዋታዎች በቀሩበት ጊዜ። ከዛ በኋላ ግን አርሰናል በማንቸስተር ዩናይትድ ተሸነፈ። የስዋንሲ ጨዋታ የሚጠቀስ ነው። ከቶተንሃም ጋር 2-2 አቻ ተለያየ። ከዛም ሌስተር ሲቲን የሚያስቆመው ጠፋ። በ10 ነጥብ ልዩነት አርሰናል ተበልጦ ሌስተር በ81 ነጥብ አርሰናል በ71 ነጥቦች የውድድር ሲዝኑ ተጠናቀቀ ማለት ነው። ስለዚህ እነዚህ ነገሮች እንደ ምሳሌነት ያነሳውላችሁ ለምንድን ነው? ብዙ ሰዎች አርሰናልን ትረስት እንዳያረጉት የሚያረጋቸው አርሰናል በየጊዜው ይመራል፣ ፕሪሚየር ሊግ ደረጃ ሰንጠረዥ ላይ ይመራል። ከዛ ግን ደግሞ መልሶ ሲንሸራተት ደረጃው ለሌሎች አስረክቦ ሲሰጥ የሚታይባቸው ሲዝኖች ነበሩ። ይሄን 1 2 3 4 ብዬ የዘረዘርኩላቸው ውድድር ዓመታት በተለይ ቀደም ባለው ጊዜ አርሰናልን መደገፍ የጀመሩ ሰዎች ያውቁታል። እንደውም በአንድ የደጋፊዎች ድምጽ ፕሮግራማችን ላይ አንድ አርሰናል ደጋፊ ስሙን ዘነጋውት ከ1986 እንደዚህ ጀምሮ አካባቢ አርሰናልን ደግፍ ነበር ብሎ ተናግሯል። በቃ ከዛ ጊዜ ጀምሮ ኢቭን ከ90ዎቹ ጀምሮ አርሰናልን መደገፍ የጀመሩ ሰዎች ያውቁታል ፔይን ምን ማለት እንደሆነ። የአርቴታን ደግሞ ቅድም አንስቼላችኋለሁና አንድም ፕሪሚየር ሊጉ ማራቶን ስለሆነ አይታመንም። በቃ የፈለገ የሆነ ቡድን መሪ እንኳን ቢሆን ወቅታዊ ብቃት ብቻ ነው እዛ ሰዓት ላይ ፐርፎርም ሊያደርግ የሚችለው። በዛ ወቅታዊ ብቃቱ መቀጠል የማይችል ከሆነ ፐርፎርማንሱ ወጣ ገባ የሆነ ዝቅ ከፍ እያለ የሚቀጥል ከሆነ ፕሪሚየር ሊጉ ላይ ሰርቫይቭ አያደርግ። እንደውም ከዚህ በፊት አንድ ፕሮግራሚ ላይ ጠቅሼዋለሁ፣ ብታዩት ሪኮመንድ አደርጋችኋለሁ። በተለይ እኔ የእግር ኳስ አረዳዴ ጥሩ እንዲሆን እፈልጋለሁ፣ የእግር ኳስ ግንዛቤ ጥሩ እንዲሆን እፈልጋለሁ የምትሉ ከሆነ በ2022-23 የውድድር ዘመን የነበረውን ኢቨን ማንቸስተር ሲቲ የ3ዮሽ ዋንጫ ባነሳበት የውድድር ዘመን ላይ የተሰራ አንድ ዶክመንተሪ አለ፣ ዘ ትሪብል ዊነር የሚል ዶክመንተሪ። ያ ዶክመንተሪ በ5 ወይም በ6 ኤፒሶዶች የተከፋፈለ ነው። ምናልባት ከፈለጋችሁ
ቴሌግራም ቻናላችን ላይ ልለቅላችሁ እችላለሁ። አሳውቁን በኮሜንት። እነዚህ 6 ኤፒሶዶች ላይ ማንቸስተር ሲቲ የመጣበትን ውጣ ውረድ በደንብ ያሳያል። 3 ዋንጫዎችን ያሳካበት ሲዝን ስለነበር እና አርሰናል ፕሪሚየር ሊጉን እየመራ የማንቸስተር ሲቲ ተጫዋቾች መልበሻ ክፍል ውስጥ ካፌ ውስጥ ቁጭ ብለው የአርሰናልን ጨዋታ እየተመለከቱ ምን ሲናገሩ እንደሚቆዩ ታደምጣላችሁ። ጆን ስቶንስ ለተጫዋቾቹ ስሜታዊ ሆኖ ለአርሰናሎቹ እኮ መሪነት ትልቅ ነገር ነው፣ ፕሪሚየር ሊጉን መምራት ለነሱ ትልቅ ነገር ነው፣ እኛ ግን ለምደነዋል፣ እናውቀዋለን እና አርሰናል ከመሪነቱ ይወርዳል፣ አርሰናል ነጥቦችን ይጥላል፣ አርሰናል ይሸነፋል እያለ እነ ፔፕ ጓርዲዮላ የተጫዋቾቻቸውን ስነ ልቦና ለማነሳሳት ጥረት ያደርጉ ነበር። አርሰናል ሲጫወት በክለቡ ካፌ ቁጭ ብለው ጨዋታዎችን ይመለከታሉ። ወይ አርሰናል ሲያሸንፍ፣ ወይ አርሰናል ሲሸነፍ፣ ወይ አቻ ሲወጣ። ፔፕ ጓርዲዮላ እኮ ሲናገር ነበር፣ ታያላችሁ አርሰናል ነጥብ ይጥላል እያለ ነበር። ይሄ የማይንድ ጌም የሳይኮሎጂ ጌም ለመጫወት ይሞክር ነበር። እዛው ዶክመንተሪ ላይ ነው እኔ ፈጠር ያለ የምነግራችሁ። እዛው ዶክመንተሪ ላይ ቃል በቃል የሲቲ ተጫዋቾች የሚናገሩትን። በኋላ አርሰናል እንደተፈራው ተንሸራተተ። ያ የስፖርቲንግ ጨዋታ ይመስለኛል ካተሳትኩኝ እነ ሳሊባ እነ ቶሚያሱ የተጎዱበት ዩሮፓ ሊግ። ከዛ በኋላ የተፈጠሩት ነገሮች ተፈጠሩ። እንደዚህ አይነት ሁኔታዎች አሉ ፕሪሚየር ሊግ ላይ ሌሎች ክለቦች የሚያጋጥሟቸው፣ ግን አርሰናል ደግሞ ደጋግሞ እንደዚህ አይነት ነገር ገጥሞታል እና ወቅታዊ ፐርፎርማንስ ላይ ብቻ ትኩረት ማድረግ ነው የተሻለ የሚሆነው። ግን እነዛ 3-4 ሲዝኖች ላይ እንደዚህ አይነት ነገሮች ተፈጥረዋል ማለት ዘንድሮም እንደዚህ አይነት ነገር ይፈጠራል ማለት አይደለም። አርሰናሎች በብዙ ተምረዋል ከነዚህ ሲዝኖች፣ ከነዚህ የውድድር ዓመታት። ለምሳሌ ስለ 2013-14 ስናወራ ራሱ አርቴታ የዛው የአርሰናል ስብስብ አባል ነበር፣ የአርሰናል ተጫዋች ነበር በአማካይ መስመር ላይ። ስለዚህ ያውቀዋል ምን አይነት ስሜት እንዳለው። ሌሎቹም የውድድር ዘመናት ላይ አርሰናል ምን አይነት ነገር እንዳጋጠመው በደንብ የሚታወቅ ነው። ከነዛ ስህተቶቹ አርሰናል ተምሮ አሁን ባለው የውድድር ዓመት ላይ ይህንን መሪነቱን እንዴት አድርጎ ሊያስቀጥል ይችላል? ሁለት ነገር አለ። አንድ አርሰናል በዚህ ፐርፎርማንስ ይቀጥላሉ። ሁለት ሌሎቹ ተፎካካሪ ክለቦች ያሉበት ቁመና ምን ይመስላል የሚለው ነው። እነዚህን ሁለት ነገሮች ነው አሁን በደንብ ብሬክ ዳውን አድርገን የምንመለከተው። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ አንድ መሪ ክለብ እስከ ውድድር ዓመቱ መጨረሻ ድረስ እንዴት ይዘልቃል የሚለውን ነገር እርግጠኛ ሆኖ መናገር አይቻልም። አሁን አርሰናል በዚህ መሪነት እየቀጠለ ነው፣ ግን እስከ ውድድር ዓመቱ መጨረሻ ድረስ እንዲሁ በዚሁ ወጥነት ይቀጥላል ወይም አይቀጥልም የሚለውን እርግጠኛ ሆኖ መናገር አይቻልም። ምናልባት ደጋፊዎች በደጋፊነት ስሜት እንደዛ አይነት ሀሳቦችን ሊያነሱ ይችላሉ። ግን ከዛ ነገር ደግሞ ወጣ ብለን ይሄ ትክክለኛውን ወይም ደግሞ ኒውትራል የሆነውን ነገር ብንመለከት አርሰናል በዚህ ሁኔታ ይቀጥላል ወይም አይቀጥልም የሚለውን ለማየት ተከታታይ ጨዋታዎችን ማየት አስፈላጊ ይሆናል። ምክንያቱም አንዳንድ ጊዜ ትልቅ ስኬት ላይ ለመድረስ ትንንሽ ነገሮችን ስኬቶችን እያጣጣሙ መሄድ፣ ትንንሽ ታስኮችን እየገደሉ መሄድ አስፈላጊ ነው። ገና ማራቶን ነው ፕሪሚየር ሊጉ ማራቶን ስለሆነ አርሰናል አሁን ባለው ፐርፎርማንስ እንዴት ሊቀጥል ይችላል? ምንድነው የሲዝን ስታርት ወይም ሲዝኖች ሲጀምሩ በጣም ፍሬሽ በሆነ ስታርት ነው የሚጀምሩት። መነሳሳቱ አለ፣ መነቃቃቱ አለ። ከዛ ግን መሀል ላይ ብዙ ነገር ያጋጥማል። ለምሳሌ የተጫዋቹ ጉዳት ሊመጣ ይችላል። የተጫዋታ መደራረብ ክለቦችን ያዝላቸዋል፣ ተጫዋቾችን ያዝላቸዋል። ይሄ ሁሉ ነገር ይደማመርና ከዛ በኋላ ሲዝኑ ላይ ፋክተር ሊያሳድር ይችላል። ግን ፍንጮችን ደግሞ እናያለን እዚህ ሳምንት ላይ 9ኛው፣ 10ኛው፣ 12፣ 13፣ 14ኛው ሳምንት ላይ ፍንጮች ይታያሉ። በዚህ መሰረት ካየነው አርሰናል ለፕሪሚየር ሊግ ተገማቹ ቡድን፣ ዋንጫ ለማንሳት ፌቨራይቱ ቡድን ምንም በማያጠያይቅ ሁኔታ አሁን በያዘው ፎርም የሚቀጥል ከሆነ ኢቭን እስካሁን ድረስ ባየነው ሲቲንም አይተናል፣ ቼልሲንም አይተናል፣ ሊቨርፑልንም አይተናል። እኔ በግሌ ብጠይቁኝ አርሰናል ለዋንጫ ፌቨራይት ቡድን ነው እስካሁን ድረስ ባየሁት። ሌላ እንደ አርሰናል ፌቨራይት የሚሆን ቡድን አላየውም። እስካሁን ድረስ ባለው። ቼልሲን ብታዩት ወጣ ገባ ነው፣ እናነሳዋለን በኋላ ላይ ሌሎቹን ቡድኖች ብትመለከቱ። ስለዚህ አርሰናል የተመቸ እድል አለው። ከሁለትም ከሶስትም የውድድር ዓመታት በፊት ተመሳሳይ ነገሮች ነበሩ። ለምሳሌ አንድ ሲዝን ላይ 3-4 ቡድኖች ለዋንጫ የሚፎካከሩ ከሆነ በጣም አዳጋች ይሆናል ሲዝኑን ለመገመት ዲፋይን ለማድረግ። ግን ለምሳሌ በ2022-23 አርሰናል ረጅም ጊዜ ፕሪሚየር ሊጉን ሲመራ ማንም ከማንቸስተር ሲቲ ውጭ አርሰናልን ሊፎካከር የሚችል ቡድን አጠገቡ አልነበረም። አርሰናልና ሲቲ ብቻ ናቸው ለዋንጫ ኮንቴንደር ሆነው አመቱን ሙሉ የቀጠሉትና የዘለቁት። በመጨረሻም ሲቲ አንደኛ ሆኖ ዋንጫ በላ፣ አርሰናል ሁለተኛ ሆኖ ጨረሰ ማለት ነው። 2023-24 ላይ ተመሳሳይ ሆኖ ምናልባት ዘበስት አርሰናል ያየነው የዛ ሲዝን ላይ ነው።
ግን ሲቲ በ2 ነጥብ በልጦ የዛንም ሲዝን ዋንጫ ሲያነሳ ሊቨርፑል የለም፣ ቼልሲ የለም፣ ዩናይትድ የለም፣ ቶተናም የለም። የሚፎካከሩት አርሰናልና ሲቲ ብቻ ናቸው። አምናም ሲቲ ገለል ሲል አርሰናልና ሊቨርፑል ብቻ ናቸው ሲፎካከሩ የነበሩት። ስለዚህ አርሰናል ይህንን ሲስተም ያውቋል። እዚህ ቦታ ላይ አንደኛ ሁለተኛ ደረጃ ላይ ያለው እና አርቴታም መልበሻ ክፍል ላይ ተጫዋቾቹን ሊድ የሚያደርግበት ማኔጅ የሚያደርግበት መንገድ እስከዛሬ የነበረውን ነገር ስለሚያውቀው ለየት ባለ መንገድ የተጫዋቾቹን ስነ ልቦና ለማነሳሳት እኔ እንደምታውቁት እግር ኳስን እንዲሁ ዝም ብሎ በግርድፉ ሜዳ ላይ ከማየት ብቻ ብዙ ነገሮችን ማየት ያስደስተኛል። ዶክመንተሪዎችን ማየት፣ መጽሐፎችን ማንበብ ምናምን እና ኦል ኦር ነቲንግ የተሰኘው ዶክመንተሪ ላይ ብዙዎች የተመለከቱት ዶክመንተሪ ነው፣ የአርሰናል ዶክመንተሪ ማለት ነው። እና እዛ ዶክመንተሪ ላይ የ2021-22 የውድድር ዘመን የአርሰናል ሙሉ ሲዝንን የሚያሳይ ዶክመንተሪ ነው እና እዚህ ዶክመንተሪ ላይ አርቴታ መልበሻ ክፍል ውስጥ እንዴት ተጫዋቾቹን ማኔጅ እንደሚያደርግ ትመለከታላችሁ። ተጫዋቾቹ ላይ እንዴት እንደሚጮሁባቸው። ቻምፒየንስ ሊግ ለመጫወት ነበር አርሰናል የዛኔ የሚጫወት የነበረው፣ በቃ ፉክክሩ ምኑ ቻምፒየንስ ሊግ ለመግባት እና አርቴታ ከዌስትሃም ጋር ይመስለኛል እየተጫወተ እየተመራ መልበሻ ክፍል ሲገባ እንዴት ተጫዋቾቹ ላይ እንደሚጮሁባቸው እነ ኑኖ ታቫሬዝን አይናቸውን እያየ ከዛ ጨዋታውም ካለቀ በኋላ እኔ ቻምፒየንስ ሊግ መጫወት እፈልጋለሁ፣ ለቻምፒየንስ ሊግ እንድናልፍ እፈልጋለሁ፣ በቃ ቻምፒየንስ ሊግ ሚስ እንዲያደርገኝ አልፈልግም፣ 3 ጨዋታን የቀረን 4 ጨዋታን የቀረን በቃ እየድን ማሸነፍ አለብን እያለ ተጫዋቾቹን ሲያነሳሳ ሲያበረታታ ነበር። እዛው ዶክመንተሪ ላይ እኮ ይታያል። ይሄ የአርሰናል የቪዲዮ ሩም አለና እና አሌክዛንደር ላካዜትን ቁጭ አድርገው ቤንዜማ እንዴት ጎሎችን ስኮር እንደሚያደርግ ያሳዩታል በቪዲዮ። ሜንታሊቲው እንዲገነባ ቢውልድ እንዲያደርግ ማለት ነው። እግር ኳስ የእንደዛ አይነት ዲቴሎች ጭምር ነው። አሁን እኔ አርሰናል በኩል የምመለከተው አንድ በጣም ጥሩ ነገር ኢጎ ያለበት ተጫዋች የለም፣ ወይም ኢንዲቪዥዋል ላይ የተንጠለጠለ ቡድን አይደለም። አሁን ለምሳሌ ሲቲ ብታዩት ሲቲ ካስቆጠረው ጎል 70 ወይም 80% የሚሆነውን ሃላንድ ነው ያስቆጠረው። ሃላንድ ጎል ካላስቆጠረ ማንም አያገባ። ተመልከቱ። ሌሎች ቡድኖች ላይ ማታዩት ነገር ግን አርሰናል ጋር የሆነ የቡድን መዋሃድ አለ። እንደውም የሆነ አንድ ቪዲዮ ተቆራርጦ እያየው ነበረ፣ አጫጭር ቪዲዮ እና ልክ አርሰናል ጎል ሲያስቆጥር ጎል አስቆጣሪው እኮ አለ፣ ግን ሌሎቹ ተጫዋቾች እንዴት ሰለብሬት እንደሚያደርጉት ታያላችሁ። ለምሳሌ ማርቲኔሊ ጎል አስቆጥሮ ሳሊባ ለብቻው ይቦርቃል፣ ማርቲኔሊ ለብቻው ይቦርቃል፣ ሳካ፣ ራይስ ደስተኝነታቸውን ታያላችሁ። እና ኮሌክቲቭነስ ያለው ቡድን ነው፣ የቡድን ውህደት ያለው ቡድን እና ደግሞ ሌሎቹ ቡድኖች እንደው ላይፎካከሩ እንደሚችሉ ወይ ደግሞ በጣም ጊዜ ሊወስድባቸው እንደሚችል የሆኑ ፍንጮችን ብያየን ነው ፕሪሚየር ሊጉ ላይ። ለምሳሌ እንደው የክለቡ የሌሎቹ ክለቦች ፎርም ምን ይመስላል የሚለውን ነገር ልንገራችሁ። ከዛ በኋላ እናንተ እከሌ ነው ዋንጫ የሚበላው የሚለውን ነገር ለማንሳት እንኳን ጊዜው ገና ቢሆን ግን የኔን ሐሳብ የመጨረሻውን ነገር ከነገርኳችሁ በኋላ እናንተ ደግሞ ኮሜንት ላይ ገብታችሁ የራሳችሁን ብያኔ መስጠት ትችላላችሁ። እኔ ግን ሐሳቡን ማቅረብ የሚጠበቅብኝ። ለምሳሌ ሁለተኛ ደረጃ ላይ የተቀመጠው ቦርንመዝ ነው። ቦርንመዝ ያው ቀደም ፕሮግራም ሰርቻለሁ፣ ገብታችሁ አድምጡት። 5 ጨዋታዎችን አሸንፏል፣ 3 አቻ ወጥቷል፣ 1 ጨዋታ ተሸንፏል። ከሊቨርፑል ጨዋታ በኋላ አልተሸነፈም ቦርንመዝ በተለይም ደግሞ በጣም አስገራሚ የሆነ የመከላከል መዋቅር ያለው እንደና አንቶኒ ሴሜኖ ያሉ ምርጥ የፊት መስመር ተጫዋቾች ያሉበት ስብስብ ነው። ከዚህ በተጨማሪ አንዶኒ ኢራዮላ ይህን ቡድን በታክቲክ ያዋቀሩበት ሁኔታ ምናልባትም ስታንዲንግ ኦቬሽን ወይም አቆመን እንድናጨበጭብላቸው የሚያስገድድ ነው። በባለፈው ዓመት ኤምሬትስም ላይ መጥተው አርሰናልን አሸንፈዋል፣ ቫይታሊቲም ላይ ሄደው አሸንፈዋል። ግን አሁን እነዚህ ቡድኖች ምናልባትም ለጥቂት ሳምንታት ያክል አይገናኙም እርስ በርስ። ከዛ በኋላ ነው ሲጫወቱ የምንመለከተው። ግን እንደዚህ አይነት ቡድኖች ጋር ደግሞ የሆነ ጥያቄ ይነሳል። በተለይ እንደ ቦርንመዝ አይነት ቡድኖች ላይ በዚህ ሞመንተም ይቀጥላሉ ወይ፣ አሁን በያዙት ፎርም ይቀጥላሉ ወይ የሚል ጥያቄ መነሳቱ አይቀርም። ምክንያቱም እነዚህ የምናነሳቸው ክለቦች አሁን ሌስተር 2016-17 ላይ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሳ ያ ሲዝን ምን አይነት ሲዝን እንደነበረ ብዙ ሰው ያውቃል። ከ5000 እንግዲህ አንድ ሰው ነው ሌስተር ዋንጫ ያነሳል የሚል ግምት ሊገምት የሚችለው። የሌስተር ሲቲን የውድድር ዓመት ዲፋይን አርጉ ቢባሉ ሰዎች ከ1 ዓመት በፊት ለዓለም ወረድ ሲጫወት የነበረ አሰልጣኝ ሲቀይር የነበረ ቡድን ነው። በፍጹም አይጠብቁም እንደዛ ብለው። ግን
ሌስተር ሲቲ ቀስ በቀስ ያንዳንዱን ታስኮች እየተወጣ እንዴ ራይኔሪ እኮ ይጠየቁ ነበረ። ዘቲንከርማን ይሏቸዋል ራይኔሪ፣ አርቆ ሀሳቢ ሰው ናቸው ይሏቸዋልና ራይኔሪን ሲጠይቋቸው ምን ይላሉ? እንዴ እኔ ለ40 ነጥብ ነው የምንጫወተው እኮ ላለመውረድ 40 ነጥብ ነው ማሳካት የሚያስፈልገው ይባላልና ለ40 ነጥብ ነው የምንጫወተው ይሉ ነበር። ከዛ ግን እሳቸው የቡድናቸው ሜንታሊቲ እየገነቡና እንደውም ይሄ የሆነ ጨዋታ ካሸነፋችሁ ፒዛ ጋብዛችኋለሁ ይሏቸዋል ተጫዋቾቻቸውን። የፒዛ አድናቂ ናቸውና ፒዛ ጋብዛችኋለሁ ምናምን እያሉ የተጫዋቾቹ ሜንታሊቲ እያነሳሱ እዛ ሲዝን ላይ ሌስተር የተሸነፈው 2 ጨዋታ ብቻ ነው ካልሰዓትኩኝ፣ እሱንም በአርሰናል በደርሶ መልስ ኤሚሬትስም ላይ ተሸነፈ፣ ኪንግ ፓወርም ላይ ተሸነፈ። ከዛ በስተቀር ግን እነ ሊቨርፑልን ሲያሳቅቅ ሌሎቹም ቡድኖች ሲያሸንፍ ምን ሲል መጨረሻ ላይ ዋንጫውን አነሳው ማለት ነው። ግን ከግምት በላይ ነው። ምናልባት እንደዚህ ነገር እንደው በስንት ጊዜ አንድ የሚፈጠር ሌስተር ከዛ በኋላ በቃ እየወረደ ጭራሽ ወደ ሻምፒዮንሺፕም ሲወርድ ተመልክተናል። እና ምናልባትም ደግሞ ብንመለከት አሁን እያየን ባለነው ሁኔታ ቦርንመዝንም ከዛኛው ሌስተር ጋር ልናመሳስለው እንችላለን። ከዛ ግን አርሰናል ደግሞ ሌሎች ጨዋታዎች ይኖሩበታል። በተለይም ከታህሳስ እስከ ጥር ወር ወይም ደግሞ ከህዳር እስከ ታህሳስ ባሉት ጊዜያት ላይ ከባባድ ጨዋታዎችን አርሰናል ያከናውናል። በአንጻሩ ቦርንመዝን ስታዩት እና አስተን ቪላን፣ ዌስትሃምን፣ ኤቨርተንን ይገጥማል፣ እነ ሰንደርላንድን ይገጥማል ማለት ነው። እና ምናልባት አሁን ባለው ሁኔታ ምን አይነት መዋቅር ነው ያለው ቦርንመዝ የሚለውን ስትመለከቱ አርሰናል ጎል የሚቆጠርበት ቡድን አይደለም። ቦርንመዝ ግን ጨዋታዎች ላይ ጎሎች ሲቆጠሩበት እናያለን። መከላከሉ ላይ ጥሩ ናቸው፣ መዋቅሩ ጥሩ ነው። ግን አንዳንድ ጥያቄዎች ደግሞ ሲነሱበት እናያለን ማለት ነው። እዚህ ቡድን ላይ አንዳንድ የሚነሱ ጥያቄዎች ስላሉ ስለዚህ ቦርንመዝ ብትመለከቱ በተለይም የሆኑ ደቂቃዎች ላይ ፖዚሽኑን ሲያጡት ኳሱን ለተጋጣሚ ቡድን ሰጥተው ሲጫወቱ ልንመለከት እንችላለን። ከዛ በኋላ ግን ጎል ማስቆጠር ከፈለጉ ጎል ያስቆጥራሉ። ግን ቦርንመዝ አሁን ባለው ሁኔታ ምናልባት አርሰናልን የመቅደም ለሁሉም እድል አላቸው እኮ ግን አርሰናልን የመቅደምና አርሰናልን ካች አድርጎ ይዞ መሪነት ቦታ ላይ ይቀመጣሉ የሚለው በጣም አጠያቂ ጉዳይ ነው ለኔ። አምናም እኮ ኖቲንግሃምን ስናይ ነበር ለረጅም ሳምንታት ለረጅም ወራት 3ኛ ደረጃ ላይ ነበር። ከዛ መጨረሻ ላይ ነው ከደረጃው ዝቅ ሲል ሲወርድ እንደውም ማሪናኪስ እኮ ተናደዱ ተባለ። የኖቲንግሃሙ ባለቤት በጣም ተበሳጩ ተባለ በዚህ ጉዳይ ላይ እና ከደረጃው እየተንሸራተተ መጣና ጭራሽ አልታሰበበት ደረጃ ላይ ጨረሰ። ዩሮፓ ሊግ ገብቶ አጠናቀቀ። ለነ ሲቲ፣ ለነ ኒውካስል፣ ለነ ቼልሲ ደረጃውን አስረከበ። ስለዚህ ቦርንመዝም ምናልባት አሁን ባለው ሁኔታ አጀማመሩ በጣም ጥሩ ቢሆንም ግን በዚህ ሁኔታ ይቀጥላሉ የሚለው ራሱን የቻለ አጠያቂ ጉዳይ ይሆናል። ቶተንሃምን ደግሞ እናነሳለን። ቶተንሃም 5 ጨዋታ አሸንፏል፣ 2 አቻ ወጥቷል፣ 2 ተሸንፏል። ነገር ግን ይህንን ቡድን ስትመለከቱ እንደውም ኤልያስ ቡርኬ የዚህ አትሌቲክ ጸሐፊ ነው። እሱ ምን ይላል ይህንን ጉዳይ በተመለከተ በአርሰናልና በቶተንሃም በኩል የተወሰነ ሲሚላሪቲ ይታየኛል፣ የሆነ ተመሳሳይነት ይታየኛል ብሎ ይናገራል። ለምሳሌ አርሰናልን ብታዩት የነ ሳሊባና የነ ማጋሌሽን ጥምረት ታነሳላችሁ። ልክ ወደ ቶተንሃም ቤት ስትሄዱ ደግሞ ሮሜሮና ሚኪ ቫንደንቨንን እናነሳለን። ልክ እንደ አርሰናል ሁሉ ጥሩ መከላከል ያላቸው ጥሩ አቅም ያላቸው ተጫዋቾች ናቸው እና አሁን እነዚህን አይነት አቅም ያላቸው ተጫዋቾች እዛ ስብስብ ውስጥ ስለተካተቱ ቶተንሃም በዚህ መንገድ የሚጠቀስለት ጥሩ አይነት አቅም አለው። ከዛ ግን ደግሞ አንዳንድ ጨዋታዎች ላይ ክለቡ የሆነ ያው አሰልጣኝ ቀይረው ነው የመጡት። ቶማስ ፍራንክ የክለቡ አዲስ አሰልጣኝ ሆነዋል። ግን የወጥነት ችግር ደግሞ ይታይበታል ቶተንሃም ላይ። የሆነ ጨዋታ ላይ አሸነፈ ስትሉት የሆነ ጨዋታ ላይ ደግሞ ዘጭ ብሎ ሲወርድና ሲሸነፍ እናየዋለን። ያው የአስተን ቪላን ጨዋታ እዚህ ጋር ማንሳት ተገቢ ይሆናል። ከዛ ባለፈ ደግሞ ጎሎችን የሚያስቆጥሩባቸው መንገዶች በጣም ጥሩ ናቸው። ግን ደግሞ ቶተንሃም በመከላከሉ ረገድ ጥሩ መዋቅር ያለው ቡድን ቢሆንም ከዚህ ከወጥነት ጋር ተያይዞ ደግሞ ጥያቄ የሚቀርብበት ቡድን ይሆናል። አጨራረሳቸው በጣም ጥሩ ነው። ምክንያቱም በተለይ ደግሞ ምን ያክል ለግብ አጨራረስ እየተመቹ ተጫዋቾች አሏቸው የሚለውን ብትመለከቱ በእርግጥ እነ ዣቪ ሲሞንስ የሆኑ ጥያቄ ይነሳባቸዋል። ምክንያቱም ዣቪ ሲሞንስ ወደ ክለቡ ሲመጣ በጣም ብዙ የተጠበቀበት ተጫዋች ነበር። ግን ከዛ ደግሞ በተጠበቀበት ልክ ነው ወይ ፐርፎርም እያደረገ የሚገኘው ራሱን የቻለ ጥያቄ ይሆናል። እንግዲህ በፕሪሚየር ሊጉ ብዙ ግብ ያስቆጠረ ቡድን ነው። 17 ግቦችን አስቆጥሯል። ኤክስፔክትድ ጎሉን ብትመለከቱት 11.25 ነው እና ምናልባት ኦቨር ፐርፎርማንስ እያሳየ ይገኛል አሁን ቶማስ ፍራንክ።
በያዙት ስብስብ ውስጥ እንግዲህ እዚህ ክለብ ውስጥ እነ ሃሪ ኬን የሉም፣ እነ ሶን ሂዩንግሚን የመሳሰሉ ተጫዋቾች የሉም። እንደምታውቁት እነ ጄምስ ማዲሰን ለረጅም ጊዜ በጉዳት ምክንያት ከሜዳ የራቁበት ክለብ ነው። ግን ደግሞ እንደዛም ቢሆን አሁን ባለው ስብስብ እንኳን ማጥቃቱ በጣም ጥሩ የሆነ ምክንያቱም 17 ጎል አስቆጥሯል እያለን እና ብዙ ጎል ካስቆጠሩ የፕሪሚየር ሊጉ ክለቦች መካከል አንዱ ቶተንሃም ሆትስፐርስ ነው። ስለዚህ ይሄ መሆኑን ተከትሎ በዚህ ረገድ ቶተንሃም ምናልባት ወደ መሪዎቹ ተርታ በደንብ የተጠጋ የሚመጣበት እድል እንዳለ ብዙዎቹ ያነሳሉ። ግን ቅድም እንዳልኩት የወጥነት ጥያቄ ደግሞ ይነሳል። አሁን ስለ ወጥነት ስናወራ አርሰናል በጣም ወጥ ነው፣ ኮንሲስተንሲ እያሳየ የሚገኝ ቡድን ነው ብለናል። ቶተንሃም ጋር ግን እንደዚህ አይነት ክፍተቶችን በተወሰነ መንገድ እናያለን። ሌላው የምናወራው ስለ ሰንደርላንድ ነው። ሰንደርላንድ ከዚህ በፊትም ተናግሬ ያለው በጣም ጥሩ ቡድን ነው። 5 አሸንፎ 2 አቻ ወጥቶ 2 የተሸነፈ ቡድን። እንግዲህ የትኛውም ሰው ሰንደርላንድ በዚህ የውድድር ዓመት ለእንግሊዝ ፕሪሚየር ሊግ አሁን ለቶፕ 4 ይበቃል የሚል ግምት የገመተ የለም። አሁን ግን ክለቡ እያሳየ የሚገኘው ይህንን። እንደውም የሚገርመው በማንቸስተር ዩናይትድ ከኢንተርናሽናል ብሬክ በፊት ባይሸነፍ ኖሮ ከነ ቦርንመዝም በደረጃ ከፍ ብሎ 2ኛ ደረጃ ላይ መቀመጥ የሚችል ቡድን ነበር። ከዓመታት ቆይታ በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። ግን አሁን ባለው ሁኔታ ደግሞ እጅግ በጣም የሚያስገርም ስብስብን ይዘዋል። ረጊስ ለብሪስ በክረምቱ 18 ተጫዋቾችን አስፈርመዋል። 17ቱን እየተጠቀሙባቸው ነው። አንዱ ከዚህ ክለብ ወጥቷል። ማርክ ጉዊ ወደ ቼልሲ ተመልሷል። ከግብ ጠባቂው ሮይ ፌስ ጀምሮ እስከ ፊት መስመር ተጫዋቾች ድረስ ምርጥ ተጫዋቾችን ሰብስበዋል። ልምድ ያላቸው እነ ትራውሬን፣ እነ ግራኒት ዣካ፣ እነ ሪኔልዶ፣ እነ ሲሞን አዲንግራ የመሳሰሉ ተጫዋቾችን ይዟል። እነ ኢንዞ ለፊን የያዘ ስብስብ ነው። መሀል ሜዳው በነ ግራኒት ዣካ አስገራሚነት ይመራል። ዣካ እኔ የቼልሲ ጨዋታ ላይ ስመለከተው እድሜ ሲጨምር ለካ ተጫዋቾች እንደዚህም ይበስላሉ ነው ያስባለኝ። ምክንያቱም ዣካን ድሮ ፕሪሚየር ሊጉ ላይ ስናቀው በተለይ የመጨረሻዎቹን የአርሰናል ዓመታቱን አይጨምርም፣ 1-2 ዓመቱን አይጨምርም። ከዛ በፊት በነበረው ጊዜ በጣም የሚጋጭ ፋውሎኛ፣ ለካርድ ተጋላጭ አግሬሲቭ ተጫዋች ነበር። የቼልሲ ጨዋታ ላይ የሚወርደውን ታክል ብታዩት ግን አንድም ቢጫ ካርድ ያየበት ታክል የለም። ታክል ይወርዳል ግን በፍጹም ኳሱን አያጣውም እና የክለቡ አምበል አድርገው ነው ያመጡት። እሱም ሲናገር እኔ የክለቡ አምበል ሆኛለሁ፣ በጣም ደስ ብሎኛል፣ ማሸነፍ እፈልጋለሁ፣ ይሄን ኢነርጂን ሌሎቹ ጋር ማጋራት እፈልጋለሁ ብሎ ሲናገር ነበር። ዋንጫ የማሸነፍ ታሪክ ያለው ነው። ከአርሰናል ጋር ኤፍኤ ካፖችን፣ ኮሚኒቲ ሺልዶችን ሲያሸንፍ የነበረ ወደ ባየር ሌቨርኩሰን ሄዶ የጀርመን ቡንደስሊጋን ያሸነፈ ተጫዋች። ስለዚህ ከሌሎቹም በተሻለ በጣም ልምድ ያለው ቡድኑን የሚመራበት ሁኔታ እጅግ በጣም አስገራሚ ነው እና አሁን ክለቡ በሚታይበት መንገድ እያሳየ የሚገኘው ፐርፎርማንስ በጣም ጥሩ ነው። ግን የሚነሳበት ደግሞ ሌላው ጥያቄ በዚህ አሁን ባለው ፐርፎርማንስ ይቀጥላል ወይ? ሌስተር ሲቲ ያሳየንን ሚራክል እግር ኳሳዊ ተአምር መድገም የሚያስችል ሁኔታ አለው ወይ ነው። የዛን ጊዜ ሌስተር ሲቲ ስብስቡ በጣም የሚያስደንቅ ነበር። አሁን ራሱ ስናስታውሰው ልክ እንደ ትላንት ፍላሽባክ ሆኖ የሚታየን ነው። በጣም ምርጥ ተጫዋቾች ነበሩበት። እነ ሽማይክል፣ እነ ሪያድ ማሬዝ፣ ንጎሎ ኮንቴ፣ ጄሚ ቫርዲ፣ ኦካዛኪ፣ እነ ኦዦዋ የመሳሰሉ በጣም ምርጥ ተጫዋቾች የነበሩበት የተከላካይ መስመሩ በጣም ጠንካራ የነበረ ስብስብ ነው። አሰልጣኙ ደግሞ በጣም ልምድ ያላቸው ናቸው እና አሁን ያንን ለማሳየት ሰንደርላንድ አቅሙ አለው። ግን ልክ ደግሞ እንደዚህ በጣም ሞር በተለይ ከትልልቅ ቡድኖች ጋር ሲጫወት በሎ ብሎክ ነው የሚጫወተው። አጥሩን ዝግት አድርጎ ይጫወታል። ከዛ ግን በካውንተር አታክ የሚያገኛቸውን እድሎች ወደ ግብነት ለመቀየር ጥረት ያደርጋል። እንደዚህ አይነት ሁኔታዎች እስከ ምን ያክል ጊዜ ድረስ ያዘልቃል የሚለው ራሱን የቻለ ጥያቄ ነው። ግን መከላከሉ ላይ ደግሞ በጣም የተዋጣለት ቡድን ነው። ምክንያቱም 11 አስቆጥሮ 7 ነው የተቆጠረበት። ለምሳሌ ቦርንመዝን ስታዩት 11 ገብቶበታል 16 አስቆጥሮ። ለዛ ነው ቅድም ብዙ ጎል እየተቆጠረበት ነው ያለው ያልኳችሁ። ሰንደርላንድንም ብታዩት 11 ጎል አስቆጥሮ ግን ደግሞ 7 ግቦች ናቸው የተቆጠሩበት። ልክ እንደ ማንቸስተር ሲቲ እንደ ቶተንሃም ሁሉ ማለት ነው። ይሄ ቡድኑ ጥሩ መከላከል እንዳለው የሚያሳይ ነው፣ እንደውም ከማጥቃቱ በበለጠ። ግን እዚህ ቦታ ላይ ደግሞ ልምድ በጣም አስፈላጊ ነው። አምና ሻምፒዮንሺፕ የነበረ ቡድን ዘንድሮ ላለመውረድ ይጫወታል ተብሎ ሲጠበቅ በአንድ ጊዜ ይሄ ከላይ ቶፕ ኦፍ 4 ላይ ቶፕ 5 ላይ ሲቀመጥ ምንም እንኳን እንዲሁ ዝም ብሎ የመጣም ነገር ባይሆን ግን የሆኑ ጊዜያት ላይ ደግሞ ምናልባት ክለቡ ክራክ እንዳያደርግ እንዳይፈረካከስ፣ ምክንያቱም ካላቸው ስኳድ ዴብዝ አንጻር እንደዚህ አይነት ስጋቶች አሉ
አሁን ሌሎቹን ክለቦች እያነሳን ያለ ነው እነ ቦርነመዝን እነ ቶተናምን እነ ሰንደርላንድን እያወራን ያለ ነው ወጥነታቸው ምን ያክል ነው? አርሰናልንስ ዝቅ አድርገው መሪነቱን መያዝ ይችላሉ ወይ ነው ትልቁ ፖይንት። ሌላው የምናነሳው ማንቸስተር ሲቲን ማንቸስተር ሲቲን ደግሞ ስንመለከት እንግዲህ ይሄ ተጫዋች ይሄ እግር ኳስ ክለብ 5 ጨዋታዎችን አሸንፎ አንድ አቻ ወጥቷል፣ ግን 3 ደግሞ ተሸንፏል። 3 ጨዋታዎችን ተሸንፏል። ይሄ ማለት ሌሎቹ ከተሸነፉት ለምሳሌ አርሰናል 1 ነው የተሸነፈው፣ ቦርንመዝን ስትመለከቱት 1 ነው የተሸነፈው፣ ቶተናም እና ሰንደርላንድ 2-2 ነው የተሸነፉት፣ ሲቲ የተሸነፈው 3 ነው። አሁን እዚህ ጋር ነው ትልቁ ጨዋታና ትልቁ ነገር የሚመጣው። እንግዲህ ይሄ ክለብ የዋንጫ ልምድ ያለው ቦታ ነው፣ ያቅበታል። እንደው ሲቲ የሆነ ሰዓት ቢንገጫገጭ፣ የሆነ ሰዓት ዝቅ ቢል፣ የሆነ ሰዓት ከፍ ቢል ያቋል። የሆነ ሰዓት ላይ በቃ 5ኛውን ማርሽ አስገባል። ከዛ በኋላ ማንም ከደረጃው ዝቅ ያደርገው። አምና ግን ሲቲን አይተነዋል ኤክሰፕሽናል በሆነ መንገድ። አሁን ይሄ ቡድን በተለይም ደግሞ መከላከሉ ላይ ብዙ ጎል የሚቆጠርበት ቡድን አይደለም። ምክንያቱም በውድድር ዓመቱ ላይ እንደተመለከትነው 17 ጎሎችን አስቆጥሮ 7 ግቦች ናቸው የተቆጠሩበት። አዲስ ግብ ጠባቂ ያስፈርሟል። ጂጂ ዶናሩማ ለቡድኑ በጣም ቫይታል ጠቃሚ የሚባል ተጫዋች ነው። ግን ደግሞ እንደ ሮድሪ ያሉ የመሃል ሜዳ ተጫዋቾችን አጥቷል። እኔ ሮድሪ በበቂ ሁኔታ በማንቸስተር ሲቲ ተተክቷል ብዬ አላምንም። ወይም በጣም እሱን የሚተካ ተጫዋች እንደው በሱ ሌቭል እንኳን ነው ትንሽ ዝቅ ብሎም እንኳን በሱ ሌቭል የሆነ ተጫዋች አለ ብዬ አላምንም። ሮድሪ አሁንም ያልተተካ ተጫዋች ነው እና ሲቲ በተለይም ሮድሪ ከሌለ ሜዳ ላይ በጣም ሲቸገር እናየዋለን። ትላንትናም አንድ የማንቸስተር ሲቲ ደጋፊ አብርሽ ይመስለኛል የተባለ ተከታታያችን ሲነግረን ነበር እና በጣም ማንቸስተር ሲቲ በተለይም ሮድሪ ለዚህ ቡድን አስፈላጊ ተጫዋች ነው የሚሉ ነጥቦች ሲነሱ ነበረ እና ስለ ማንቸስተር ሲቲ ስናወራ ደግሞ ሮድሪ ከተከላካዮች ፊት የሚቆም በጣም አስገራሚ ተጫዋች መሆኑን እናነሳለን። ይሄኛው አንደኛው ጉዳይ ነው። ከዛ ባለፈ ግን ፊት መስመር ላይ ከሃላንድ ውጪ የሚፈራ ተጫዋች ወይም ደግሞ እንደው ሃላንድ ባይኖር ጎል የሚያስቆጥርለት ተጫዋች ሲቲ ያለው ወይ የሚል ጥያቄ ማንሳት በጣም 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 ተገቢ ይሆናል እና እንደውም የዚህ አትሌቲኩ ጸሐፊ ጆርዳን ካምበል ይህንን ጉዳይ በተመለከተ ምንድን ነው የሚለው፣ ልክ አሁን ሮድሪ በሌለባቸው ጨዋታዎች ይሄ ቡድን ይቸገራል እንደምንለው ሁሉ አሁን ባለው ሁኔታ ደግሞ ያለ ኤርሊንግ ሃላንድ ማንቸስተር ሲቲ እንዴት ነው ፐርፎርም ሊያደርግ የሚችለው የሚሉ ነገሮችን እናነሳለን። ሌሎቹ ክለቦች በፊት መስመር ተጫዋቾቻቸው ላይ ምን ያክል ጥገኛ ናቸው ወይ በርካታ ግቦችን እንግዲህ ኤርሊንግ ሃላንድ በማንቸስተር ሲቲ 65% የሚሆነውን ጎል ለማንቸስተር ሲቲ ማስቆጠር የቻለው እሱ ነው። በእንግሊዝ ፕሪሚየር ሊግ ላይ ካየን በዘንድሮ ውድድር ዓመት ማለት ነው። ቮልተማደን ብታዩት በኒውካስል 44%፣ ከዛ በተጨማሪ ክሪስ ውድ በኖቲንጋም 40%፣ እንዲሁ ደግሞ ብሪያን ሙቤሞ 26.7 በማንቸስተር ዩናይትድ ቤት፣ ቪክተር ዮኬሬስ በአርሰናል 18.8 እያለ ቁጥሩ እየቀነሰ ይሄዳል። ግን ልክ ኤርሊንግ ሃላንድ ወይ ብቃቱ ትንሽ ዘነፍ ሲል ወይ ብቃቱ ሸርተት ሲል ለማንቸስተር ሲቲ ማን ነው ጎል የሚያስቆጥረው የሚል ጥያቄ ደግሞ እዚህ ጋር ማንሳት አስፈላጊ ነው እንጂ የሆነ ስኮር ቦርድ ላይ ማንቸስተር ሲቲ ጎል ካስቆጠረ ሃላንድ አለ ማለት ነው። ሃላንድም አብሮ ጎል አስቆጥሯል ማለት ነው። ማንቸስተር ሲቲ ግን ሃላንድ ግን ጎል ካላስቆጠረ ሲቲም ጎል አላስቆጠረም ማለት ነው። ልክ ባለፈው የአስተን ቪላው ጨዋታ ላይ እንደተመለከተ ነውና ይህ ሃላንድ ላይ ዲፔንድ የመሆን ነገር ይታያል። በማንቸስተር ሲቲ በኩል 17 ጎል ሲያስቆጥር ኦልሞስት ከ10 በላይ ጎሎችን ያስቆጠረው ኤርሊንግ ሃላንድ ነው። ሌሎቹ ተጫዋቾችስ እነ ዶኩስ፣ እነ በርናርዶ ሲልቫ፣ እነ ፎደንስ ሌሎቹ ተጫዋቾች ምን ነገር ይነሳል። አርሰናልን አሁን ስታዩት 10 የተለያዩ ጎል አስቆጣሪ ተጫዋቾች አሉት። አሁን 11ኛው ጎል አስቆጣሪ እሁድ ለተመለከተ ነው ኤበሬቺ ቢያንስ ሙሉ ቤስት 11 የአርሰናል ጎል አስቆጥሯል። አሁን ባለው ሁኔታ 11ዱም ማለት ነው። ቲምበር ጎል አስቆጥሯል። ካላፊዮሪ ጎል አስቆጥሯል። ማጋሌሽ እንደምታውቁት ነው ኮርና ማለት ለሱ ልክ እንደ ፔናልቲ ነው የሚጠቀምበት። ራይስ ጎል አስቆጥሯል። ዙብሜንዲ ጎሎች አስቆጥሯል። ኤዜ ጎል አስቆጥሯል። ቡካዮ ሳካ፣ ማርቲኔሊ፣ ቪክተር ዮኬሬስ፣ ሊያንድሮ ትሮሳርድ እያልን እንጠቅሳለን። ሲቲ ጋር ግን እንደዚህ ኮሌክቲቭ በሆነ መንገድ ጎሎችን የሚያስቆጥሩ ተጫዋቾች የሉም። ያ ደግሞ ለማንቸስተር ሲቲ በተወሰነ መንገድ ስጋት ሆኖ የሚቀመጥ ነገር ነው።
ሌሎቹን ክለቦች እንመልከት። ማንቸስተር ዩናይትድ 5 ጨዋታዎችን አሸንፏል፣ 1 አቻ ወጥቷል፣ 3 ተሸንፏል። በተከታታይ ጨዋታዎችን እያሸነፈ መምጣቱን ተከትሎ አሁን በደረጃ ሰንጠረዡ 6ኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ። ሆኖም እዚህ ደረጃ ላይ የተቀመጠው ቡድን ከ2020-21 የውድድር ዘመን ጀምሮ ከአርሰናል በላይ ሆኖ አጠናቆ አያውቅም። እንግዲህ ለመጨረሻ ጊዜ በ2020-21 የውድድር ዘመን ነው ከአርሰናል በላይ ሆኖ ማጠናቀቅ የቻሉት። ከዛ ጊዜ ጀምሮ ግን አርሰናል ነው ሁልጊዜም በበላይነት እያጠናቀቀ የሚገኘው። አሁን የካራባኦ ካፕ ውድድር የለባቸውም፣ ወይ የቻምፒየንስ ሊግ ወይ የዩሮፓ ሊግ ውድድር የለባቸውም። ስለዚህ ሞስትሊ ትኩረታቸውን የሚያደርጉት የእንግሊዝ ፕሪሚየር ሊግ ውድድር ላይ ነው። ምንም የሚያጠያይቅ አይደለም። ከዛ ባለፈ ግን በተለይ በማንቸስተር ዩናይትድ የልምምድ ማዕከል ጥሩ ስነ ልቦና፣ ጥሩ የማሸነፍ ሜንታሊቲ ተገንብቷል። ሰንደርላንድን አሸንፈዋል፣ ሊቨርፑልን አሸንፈዋል፣ ብራይተንን በተከታታይ አሸንፈዋል። በእርግጥ በመክፈቻው ጨዋታ በአርሰናል 1-0 በሆነ ውጤት ተሸንፈዋል። ግን አሁን በተከታታይ ደግሞ ሰንደርላንድን፣ ሊቨርፑልን እና ብራይተንን ማሸነፋቸው ክለባውን ጥሩ ሜንታሊቲ ላይ እንዳለ የሚያሳይ ነው ማለት ነው። እንግዲህ አሁን ጥር ወር ላይ ይጫወታሉ በኤምሬትስ አርሰናልና ዩናይትድ። የዛኔ ልዩነታቸው ምን ያክል ነው? ልዩነታቸው ጠቦ ወይ እኩል ሌቭል ላይ ነው የሚገናኙት ወይስ በጣም ልዩነታቸው ሰፍቶ ነው የሚገናኙት ሁለቱ ቡድኖች የሚለውን እንመለከታለን። ምናልባት በማንቸስተር ዩናይትድ በኩል እየተመለከትን እንዳለ ነው። በተለይም ባለፈው የውድድር ዓመትም እኮ ዩናይትድ የሆነ ደረጃ ላይ ተቀምጦ በ4 ነጥብ ልዩነት ከመሪው ርቋል። በቃ አሁን ዩናይትድ እየመጣ ነው እየገሰገሰ ነው ሲባል ነበር። ግን አሁንም ወጥነት ላይ ገና ፕሩቭ ማድረግ ይጠበቅበታል ዩናይትድ። በቃ ተከታታይ ጨዋታዎች ላይ አሁንም ዊን እያሸነፈ መምጣት ይጠበቅበታል። ያ ሲሆን ነው የዛን ጊዜ ዩናይትድ ለዋንጫ ይፎካከራል ወይም አይፎካከር የሚለውን ጥያቄ የምንመልሰው። ፕላስ ለማንቸስተር ዩናይትድ ጥሩ ያልሆነ ጊዜ ደግሞ ለማንቸስተር ዩናይትድ አለ በግልጽ የምንመለከተው። ምክንያቱም 3 ወሳኝ ተጫዋቾች የታህሳስ ወር የአፍሪካ ዋንጫን ተከትሎ ከብሔራዊ ቡድናቸው ጋር ያመራሉ። ካልተጎዱ በስተቀር መጠራታቸው አይቀርም፣ ግልጽ ነው። ብሪያን ሙቡሞ ከካምሩን ብሔራዊ ቡድን ጋር ወደ አፍሪካ ዋንጫው ይጓዛል። አማድ ዲያሎ ከኮት ደቯር ብሔራዊ ቡድን ጋር ወደ አፍሪካ ዋንጫው ወደ ሞሮኮ ያቀናል። ኑሴር ማዝራዊ የሞሮኮ ብሔራዊ ቡድን ቁልፍ ተጫዋች ነው። እዛው ምድሪቱ ላይ የአፍሪካ ዋንጫን ለማስቀረት አስፈላጊው ተጫዋች። ስለዚህ አሁን እነዚህ ተጫዋቾች ወደ አፍሪካ ዋንጫው ወደ የብሔራዊ ቡድኖቻቸው ሲጓዙ የዛን ጊዜ ምን ይፈጠራል? አሁን በብሪያን ሙቤሞ ቦታ ተፎካካሪ ተጫዋች አለው ወይ? በአማድ ቦታ ተፎካካሪ ተጫዋች አለው ወይ? የሆኑ የፊት መስመር ተጫዋቾችን ልንጠቅስ እንችላለን፣ እንደነ ጆሹዋ ዜርክዚ አይነት ተጫዋቾች። ግን እንደነ ሙቤሞ እንደነ አማድ አይሆንም። ኑሴር ማዝራዊም ለዚህ ቡድን በጣም ወሳኝ ተጫዋች ነው እና እነዚህን ተጫዋቾች በሚያጣበት ጊዜ ክለቡ ምን አይነት ውጤት ደግሞ ያስመዘግባል የሚለውን ነገር ማንሳት በጣም አስፈላጊ ይሆናል። ብዙ የእንግሊዝ ፕሪሚየር ሊግ አሰልጣኞች አንድ ኮምፕሌን ከሚያበዙበት ነገር አንዱ የአፍሪካ ዋንጫ ሲዝን መሀል ላይ መሆን የለበትም ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ደግሞ ሁኔታውን አይቶ የአፍሪካ ዋንጫን የአመቱ መጨረሻ ላይ ለማድረግ ሞክሮ ነበረ ክረምት ወር ላይ። ግን ግብጽ ላይ የተደረገው ውድድር ብዙም የሚያስደስት አልሆነም። የአፍሪካ ዋንጫ ሰኔ ወር ላይ ወይም ሐምሌ ወር ላይ ሲደረግ ምናልባት በአፍሪካ አንዳንድ ሀገራት የዝናብ ወራት ነው፣ ልክ እንደኛ ማለት ነው። ከዛ በተጨማሪ ተጫዋቾች በአካል ዝለው ደክመው ስለሆነ የሚመጡት የውድድሩን ጣዕም ይቀንሷል በሚል ተመልሶ ውድድሩ ወደ ጥር መጥቷል። ግን ማንቸስተር ዩናይትድ በጣም በዚህ ነገር ይጎዳል እና ማንቸስተር ዩናይትድ ደግሞ የስኳድ ዴብዝ ችግር አለበት። ስኳዱ በጣም ጠለቅ ያለ አይደለም። ለምሳሌ የሆነን ተጫዋች ቢያጣ በዛ ተጫዋች በኩል የሆኑ ተጫዋቾችን ይተካል ወይ? አሁን እነ ብሪያን ሙቤሞ እና አማድ ለአፍሪካ ዋንጫው ሲሄዱ በተለይ ደግሞ 2 ሳምንት 3 ሳምንት እስከ ግማሽ ፍጻሜ እስከ ፍጻሜው ደግሞ ከሀገራቸው ጋር ከተጓዙ የበለጠ እየጨመረ ነው የሚሄዱ ሁኔታውን ስታዩትና ያ መሆኑን ተከትሎ ከዛ ደግሞ ከአፍሪካ ዋንጫው ሲመለሱ ራሱ ተጫዋቾቹን በዛ ፊትነስ ልክ ደግሞ ማግኘት ይኖርበታል። ያ ነው አጠያቂ ጉዳይ የሚሆነው እና ማንቸስተር ዩናይትድ ምናልባት እንደው ለዋንጫው እንዳይፎካከር አንድ እንቅፋት ሊሆኑበት ይችላሉ ተብለው ከሚጠቀሱ ነገሮች መካከል አንዱ ይሄ ነው። ግን አዳዲስ ፈራሚዎቹ ደግሞ በጣም የተዋጣላቸው ናቸው። እነ ማቴዎስ ኩኛ፣ ብሪያን ሙቤሞ ኦር ደግሞ አዲሱ ፈራሚ ሴኒ ላመንስ ጥሩ ናቸው። ስለዚህ እዚህ ፖዚሽን ላይ ለመምጣት አሁንም ጥሩ አማራጭ ሊኖራቸው ይችላል ማለት ነው። መጨረሻ ላይ የሚቀሩን
ሊቨርፑል እና ከዛ በመቀጠል ደግሞ ቼልሲ ናቸው። ሁለቱን እንመለከታለን። ያው ሊቨርፑል እስካሁን 5 አሸንፎ 4 ተሸንፎ ምንም አቻ ውጤት ሳያስመዘግብ እንግዲህ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ካለበት ተንሸራቶ ከማንቸስተር ዩናይትድ ዝቅ ብሎ 7ኛ ደረጃ ላይ ተቀምጧል። 5ቱንም ያሸነፈው በመጀመሪያዎቹ 5 ጨዋታዎች ነበር። 4ቱንም የተሸነፈው ደግሞ በመጨረሻዎቹ ሳምንታት ላይ ነው የተሸነፈው። ምናልባት ደረጃውን ሊያሻሽል ይችላል፣ ወደፊት መጥቶ የዋንጫ ተፎካካሪ ሊሆን ይችላል የሚያስብሉ ብዙ ነጥቦች አሉ። አንደኛ የማጥቃት ሀብታም የሆነ ክለብ ነው። አሌክዛንደር ኢሳቅ ወደ ፎርሙ ሲመለስ በእርግጠኝነት ጥሩ አቅም መሆን ይችላል። ሞሳላ የዚህ ቡድን ተጫዋች ነው። ፍሎሪያን ቬትስ በደንብ የመጫወት ፎርሙ ሲመጣለት ያንን ነገር ማግኘት ይችላል። እነዚህን ኳሊቲዎች በደንብ መጠቀም የሚችል ክለብ ነው። እነ ግራቨንበርክ እነ አሌክሲስ ማካሊስተር እነ ሶቦዝ ላይ ጥሩ እስከተጫወቱ ድረስ መሀል ሜዳውን በደንብ ኮንትሮል ያደርጉለታል። ስለዚህ በእነዚህ ፖዘቲቭ ምክንያቶች ምናልባት የዋንጫ ተፎካካሪ ሆኖ ተመልሶ ሲፎካከር ልናየው እንችላለን። ግን አሁንም ደግሞ በጣም አስቸጋሪ የሚሆኑ ነገሮች አሉ። በተለይ ከሊቨርፑል ጋር ተያይዞ 4 ተከታታይ ጨዋታዎችን ተሸንፏል። አስቸጋሪ ነው በጣም። ምናልባት ፕሪሚየር ሊግ ላይ አምና ዋንጫ የበላ ቡድን ዘንድሮ 4 ተከታታይ ጨዋታ ተሸንፎ ከዛ ዋንጫ ሲያነሳ መመልከት እንግዳ ነገር ሊሆን ይችላል። ከዛ ደግሞ ጉዳቶች በጣም እያስቸገሩት ነው ሊቨርፑልን። የፍሪምፖንግ እንኳን አሁን ለሁለተኛ ጊዜ ተጎዳ በቀኝ መስመር ላይ። ከዛ የሊቨርፑል መከላከል አሁንም ጥያቄ ምልክት ውስጥ ነው። ቫንዳይክ፣ ኮናቴ የመሳሰሉ ቡድኖች ተጫዋቾች ጥያቄ እየተነሳባቸው። ምክንያቱም ሊቨርፑል እስካሁን ድረስ 16 ጎሎችን አስቆጥሮ 14 ጎሎች ተቆጥሮበታል። ይሄ በፍጹም የዋንጫ ቡድን ካራክተር አይደለም። አምናም እኮ 41 ጎል ይመስለኛል ሊቨርፑል ተቆጥሮበታል። ግን እንደዚህ ደግሞ በጣም ዘግናኝ በሆነ መንገድ በየጨዋታው 3 ጎል 2 ጎል ሲቆጠርበት አላየንም። ምናልባት መከላከሉ በቶሎ ፊክስ ካልተደረገ ወይ የጥርጫዎቹ የዝውውር መስኮት ላይ ወጥተው ቢያንስ አንድ ደህና ሁነኛ የተከላካይ መስመር ተጫዋች ካላስፈረሙ ትንሽ አስቸጋሪ ሊሆን ይችላል። ግን 2 ምክንያቶች አሉ። እኔ ጥር ላይ ሊቨርፑል ተከላካይ ያስፈርማል የሚል እምነት የለኝም። አንድ ጥር ላይ ብዙ ተጫዋቾች አይገኙም ገበያው ላይ፣ ምክንያቱም ክለቦችም ደፍረው ተጫዋቾችን አይለቁም ወደ ተለያዩ ክለቦች። አንዱ ችግር እሱ ነው። 2 ደግሞ ከዚህም ባለፈ ሊቨርፑል በክረምቱ 450 ሚሊዮን ፓውንድ ያወጣ ክለብ ስለሆነ አሁን የፋይናንሻል ፌር ፕሌይ የፒኤስአር ህግ አስሮ ሊይዘው ስለሚችል እንደ ልቡ ገንዘብ ኢንቨስት እያደረገ ተጫዋች ላይ ያመጣ ይችላል ጥር ላይ። ምናልባት ይሄ ነገር ለሊቨርፑል ለዋንጫው እንዳይፎካከር በጣም አስቸጋሪ ሊሆንበት ይችላል ማለት ነው። ከዛ ባለፈ የሴት ፒስ ጉዳይን በተመለከተም እንደዚሁ ጥያቄ የሚነሳበት ቡድን ነው። ሴት ፒሶችን በመከላከል ሴት ፒሶችንም በማጥቃት ጉዳይና ሊቨርፑልንም እንደዚህ አይነት ኔጌቲቭ ነገሮች አሉታዊ ነገሮች ሊከተሉት ይችላሉ የሚሉ ግምቶች አሉ። እስካሁንም ድረስ መከላከሉ ጥሩ ባለመሆኑ ምክንያት ነው እንደዚህ አይነት ሁኔታዎችን እየተመለከትን የምንገኝ። መጨረሻ ላይ የምናገኘው ቼልሲ ነው። እንግዲህ ቼልሲ ከአስቶን ቪላ ዝቅ ብሎ 9ኛ ደረጃ ላይ የተቀመጠ ቡድን ነው። በደረጃ ሰንጠረዡ ላይ 9ኛ ደረጃ ላይ የተቀመጠ ቡድን ሲሆን እንግዲህ 14 ነጥቦችን ነው ማስመዝገብ የቻለው ከአርሰናል ጋር በ8 ነጥቦች የሚለያይ ቡድን ነው። የዓለም የክለቦች ዋንጫን አሸንፎ መጥቷል። በጣም ትልቅ መነሳሻ የሚሆን ዋንጫ ነው። አምና 4ኛውን የጨረሰ ቡድን ነው። የኮንፈረንስ ሊግንም አሸንፏል። ቼልሲ ቢያንስ በዋንጫ መደርደሪያ ካቢኔቱ ላይ የሆነ ዋንጫዎችን መደርደር ችሏል። ግን ሊቨርፑልን ያሸነፈበትን ጨዋታ ስትመለከቱ ዘንድሮ በጣም የተደነቀበት ነው። ያን በጣም ትልቅ በሆነ የጨዋታ መርሃ ግብር ነው ማሸነፍ የቻሉት። ደግሞ አንዳንድ ጥሩ ያልተጫወተባቸው ጨዋታዎች አሉ ከዩናይትድ ጋር፣ ከዛ ደግሞ ባለፈው ከብራይተን ጋር፣ እንዲሁ ደግሞ የተሸነፈበትን የሰንደርላንድን ጨዋታ ጨምሮ የምናነሳቸዋል። አሁን የኮል ፓልመር መጎዳት ደግሞ ሌላው ክለቡን በጣም እያሳሳው የሚገኝ ነገር እንደሆነ ተመልክተናል። የሆነ ያጎደለበት ነገር አለ። አንዳንድ ተጫዋቾች አይተኩ የሆኑ ክለብ ውስጥ ለምሳሌ ፓልመር ምናልባት እሱ ባይኖር የሆኑ ተጫዋቾች ሊገቡ ይችላሉ። እነ ኤስቴቫ ዊሊያን ወይ የሆኑ ተጫዋቾች እዛ ቦታ ላይ እሱን ተክተው ሊጫወቱ ይችላሉ። ግን አንዳንድ ኮል ፓልመርን ብቻ የሚፈልጉ ጨዋታዎች አሉ። የሰንደርላንዱ ጨዋታ ለዛ ምስክር ነው። እንደው ኮል ፓልመር ቢኖር የሚፈጥራቸው የጎል ዕድሎች፣ የሚሞክራቸው የግብ ሙከራዎች በራሱ በዛ ጨዋታ ላይ 3 ነጥብ ይዞ እንዲወጣ ሊያግዙት ይችሉ ነበር እና እንደውም
ኮል ፓልመር ባለመኖሩ ምክንያት አሁን ቼልሲ በጣም እያጣቸው ያሉ ነገሮች እንዳሉ እያየን ነው። ሊያም ዴላፕ ተጎድቷል፣ ሊመለስ በእርግጥ ተቃርቧል ተብሏል። ግን እነዚህ ተጫዋቾች አለመኖራቸው ቢያንስ የቼልሲ ማጥቃትን በተወሰነ መንገድ ሊያጎለው የሚችል ነገር አለ። ቼልሲ በተከታታይ የ4 ጨዋታዎች ላይ ካሸነፈ በኋላ በተለይ ቤኔፊካን ሊቨርፑልን እያሸነፈ ከመጣ በኋላ በቻምፒየንስ ሊጉም እንደገና አያክስን ሲያሸንፍም ስንመለከተው በጣም ጥሩ ፎርም ላይ እንዳለ ስንናገር ነበር። ግን ደግሞ ከዛ በኋላ ሰንደርላንድ ላይ የተመለከትነው ፐርፎርማንስ የሆነ ጥያቄ እንዲነሳበት የሚያደርግ ነው። በተለይ ከዛ በፊት በማንቸስተር ዩናይትድ በብራይተን የተሸነፈባቸው ጨዋታዎች የቻሎባና የሮበርት ሳንቼዝ ቀይ ካርድ፣ የነ ማሎ ጉስቶ ቀይ ካርድ ክለቡን ዋጋ ያስከፍሎታል። ከዛ አሰልጣኙ ደግሞ አንዳንድ ጨዋታዎች ላይ የሚወስኗቸው ውሳኔዎች ግራ ያጋባሉ። አሁን በቀደም ከሰንደርላንድ ጋር አቼምፖንግ የመጀመሪያው ጎል ሲቆጠር በእርግጥ የእሱ ክፍተት ነበረ፣ ተቀይሮ ወጣ። ቶሲን ገባ፣ ግን ቶሲንም ገብቶ ሁለተኛውን ጎል ማስጣል አልቻለም። ጎል ተቆጠረበት ማለት ነው። የማንቸስተር ዩናይትዱ ጨዋታ ላይ በአንድ ጊዜ የማጥቃት አቅም ያላቸውን ተጫዋቾች ቀይሮ አስወጡ። ያንን ቀይ ካርድ ተከትሎ ሁለተኛው አጋማሽ ላይ ጎል የሚያስቆጠርላቸው ተጫዋቾች አጡ ማለት ነው። ከዛ ደግሞ ባለፈው ዓመት 64 ጨዋታ የተጫወተ ቡድን ስለሆነ አድካሚ ሲዝን ነው እያሳለፈ የሚገኘው። በጣም አድካሚ ሲዝን ነው ገና ከዚህ በኋላ ያሳልፋል ተብሎ የሚጠበቀው። ቻምፒየንስ ሊግ ላይ፣ ፕሪሚየር ሊግ ላይ፣ ካራቦ፣ ኤፍኤ ካፕ እነዚህ ውድድሮች አሉ። ስለዚህ እነዚህ ጉዳዮች ተደማምረው ምናልባት ቼልሲ ዘንድሮ ስትራግል ሊያደርግ ይችላል፣ ፕሪሚየር ሊግ ላይ ለዋንጫ ለመፎካከር በጣም ሊቸግረው ይችላል የሚሉ ነጥቦችን ያነሳሉ ማለት ነው። ከዛ ባለፈ ግን በዲሲፕሊን ጉዳይም ሆነ በቅጣት ምክንያት ቤስት ኢሌቨናቸውን እየቀያየሩ ከሚገኙ ክለቦች መካከል ቼልሲ አንዱ ነው። እንግዲህ እስካሁን ድረስ እየተመለከትን ባለ ነው በጣም ብዙ ጨዋታዎች ላይ ላይናፕ እየቀያየረ የሚገኘው ቀዳሚ ቡድን ወልቭስ ነው። ወልቭስ እስካሁን ድረስ በቤስት ኢሌቨኑ ላይ የ29 ለውጦችን አድርጎ ተመልክተናል። ምን ያክል እንግዲህ ብዙ ተጫዋቾችን እየቀያየረ እንዳለ የሚያሳይ ነው። ማንቸስተር ሲቲ 24 ለውጦች አድርጓል። ከዛ የምናገኘው ቼልሲ ነው በተመሳሳይ 24 ለውጦችን አድርጓል። ስለዚህ ቤስት ኢሌቨኑ ላይ የሆነ ሳቲስፋክሽን የለም ማለት ነው። ቅጣትም ተፈጥሮም በሉት በጉዳትም ምክንያት ብዙ ተጫዋቾች ሮቴት የሚደረጉበት ስብስብ ነው። ስለዚህ እነዚህ ነገሮች ከግምት ውስጥ ስናስገባ ምናልባት ቤስት ኢሌቨን ላይ ደግሞ ይሄ ተመሳሳይ አይነት ቤስት ኢሌቨን የማናይ ከሆነ ለዋንጫ መፎካከር በተወሰነ መንገድ ሊያስቸግር ይችላል። አንፕሬዲክታቢሊቲው እንዳለ ሆኖ ማለት ነው። አርሰናል የምታዩት 16 ለውጦችን ያደረገው እስካሁን ድረስ ባለው። ስለዚህ ከቤስት ኢሌቨኑ ብዙም ዝንፍ አላለም። ስለዚህ እነዚህን ሁኔታዎች ስንመለከት ቼልሲ ምናልባትም እነዚህ አሉታዊ ነገሮች ሊከተሉት ይችላሉና በእነዚህ ጉዳዮች ምክንያት ምናልባትም ደግሞ ሲዝኑ ላይ ቼልሲ ወደ መሪዎቹ ተርታ ለመምጣት ምናልባትም ደግሞ አንደኛ ሁለተኛ ደረጃ ላይ ሆኖ ለዋንጫ ለመፎካከር ሊያስቸግረው ይችላል የሚሉ ነጥቦች ይነሳሉ ማለት ነው። ስለዚህ በአጠቃላይ እንግዲህ ቶፕ 6 ወይም ቶፕ 7 ላይ ያሉ ቡድኖችን በእንደዚህ አይነት ሁኔታ ተመልክተናል። እናንተም የራሳችሁን ሀሳብ ልታጋሩ ልታደርሱን ትችላላችሁ። ይሄ ቲሙ ላይ ያለው ፎርም ነው፣ በቃ አሁናዊ ፎርም ነው። አርሰናል የተቀመጠበት ሌቭል እና ከዛ የሌሎቹን ማነጻጸር የነ ሲቲን፣ የነ ሊቨርፑልን፣ የነ ቼልሲን፣ የነ ዩናይትድን፣ የነ ቶተንሃምን፣ ሌሎቹንም ስፐርስ ማነው ቦርንመዝና ሰንደርላንድንም ሳይቀር ከዛ እነዚህም ቡድኖች ከተመለከትና ካየን በኋላ ማን ነው በደንብ ለዋንጫ የተሻለ ግምት ያለው የሚለውን ነገር እናያለን። እነዚህን ነገር ስናይ ሞስትሊ አርሰናልን ነው ለዚህ ጥሩ ፌቨራይት ነው ብለን ልናነሳ የምንችለው አሁን ባለው ሁኔታ ብዙም እንከኖች ማናወጣለት ብዙም ልክ እንደ ሌሎቹ ቡድኖች አይነት ነገሮች የማይነሱበት የሆነ ችግር እኮ ሊኖር ይችላል። ግን ቢያንስ አርሰናል አሁን ነገሮችን የሚወጣበት ነገሮች በጣም ጥሩ ነው እና ሁኔታዎቹ በጣም አመቺ ይመስላሉ ነው እያልን ያለ ነው። እርግጠኛ ለመሆን የምናያቸው ሁኔታዎች ይኖራሉ። አሁን አርሰናል እኔ ትክክለኛው ቴስት ደግሞ ከዚህ በኋላ ይመጣል ብዬ የማስበው በተለይ ከኢንተርናሽናል ብሬክ መልስ ነው። አሁን ብዙም ከባባድ ጨዋታዎች የሉትም እስከ ቀጣዩ የኢንተርናሽናል ብሬክ ድረስ። በተለይ አሁን ነገ ብራይተንን ይገጥማል በካራቦ ካፕ። በእርግጥ ሙሉ ቤስት ኢሌቨኑንም እንኳን ባይሆን የሆኑ ለውጦችን ማድረጉ አይቀርም። በተለይ ወሳኝ ተጫዋቾቹን ማሳረፉ አይቀርም። ከዛ በኋላ በሳምንቱ መጨረሻ በርንሌይ ነው የሚገጥመው። በርንሌይ እንደምታውቁት ዘንድሮ ለዓለም ወረድ ይጫወታል ተብለው ከሚጠበቁ ቡድኖች መካከል አንዱ ነው።
በርንሌይንም እንደው ሳይቸገር ሊያሸንፍ እንደሚችል ነው መናገር የሚቻለው። በሳምንቱ አጋማሽ ደግሞ ሌላ ተጠባቂ ጨዋታውን በቻምፒየንስ ሊግ ያከናውናል። ግን ያን ያህል ትልቅ ተጋጣሚ አይደለም ስላቪያ ፕራሃ። ምናልባት አርሰናል በሰፊ የጎል ልዩነት ሊያሸንፍ ይችላል ተብሎ የሚጠበቀው ጨዋታ ነው። ከዛ ግን ትንሽ ከበድ ያለ ጨዋታ ከሰንደርላንድ ጋር ያከናውናል። እንግዲህ ከዛ መልስ ነው አሁን ከኢንተርናሽናል ብሬኩ መልስ ከባባድ ጨዋታዎች አርሰናል ያደርጋል። በተለይ ተከታታይ 5 አካባቢ ጨዋታዎች ከባባድ ናቸው። ቶተናምን በፕሪሚየር ሊግ ይገጥማል፣ ባየር ሚኒክን በቻምፒየንስ ይገጥማል፣ ቼልሲን በፕሪሚየር ሊግ ይገጥማል፣ ብሬንትፎርድን፣ አስቶን ቪላን ይገጥማል። እነዚህን ጨዋታዎች በደንብ የሚወጣ ከሆነ ከዛ የቦክሲንግ ዴይ ከባባድ ፍልሚያዎች ናቸው የሚኖሩት። እነ ቦርንመዝ፣ ሊቨርፑል፣ ኖቲንጋም፣ በቻምፒዮንስ ሊግ እነ ኢንተር ሚላን፣ ማንቸስተር ዩናይትድ እነዚህን ቡድኖች ነው የሚገጥመው። ይሄንን ከተሻገረ አርሰናል ከዛ ከፌብሩዋሪ በኋላ እርግጠኛ እየሆንን እንመጣለን ማለት ነው ስለ ዋንጫው። ግን አሁን ለአርሰናል ያሉት ሁኔታዎች ምቹ ናቸው። በነገራችሁ ላይ አንድ መጨረሻ ላይ የማነሳው እነ ቦርንመዝ 2ኛ ደረጃ ላይ ተቀመጡ፣ እነ ሰንደርላንድ 4ኛ ደረጃ ላይ ተቀመጡ ማለት አንድ የሚነግረን ጥሩ ምልክት፣ ምናልባትም ለአርሰናል ደጋፊዎች እንደ ጥሩ ምልክት የሚወስዱት ሌሎቹ ክለቦች በበቂ ሁኔታ ጥሩ አይደሉም ማለት ነው። ቦርንመዝ 2ኛ ደረጃ ላይ ሲቲ እያለ ወይ ሊቨርፑል ወይ ቼልሲ እያለ ቦርንመዝ 2ኛ ደረጃ ላይ ከተቀመጠ ሲቲ በበቂ ሁኔታ ጥሩ አይደለም፣ ወይ ሊቨርፑል ወይ ቼልሲ በበቂ ሁኔታ ጥሩ አይደሉም ማለት ነው። ሰንደርላንድ 4ኛ ደረጃ ከተቀመጠ ሌሎቹ በበቂ ሁኔታ ጥሩ አይደሉም ማለት ነው። አርሰናል መገኘት በሚገባው ቦታ ላይ ተገኝቷል። ሌሎቹ ግን መገኘት በሚገባቸው ደረጃ ላይ አልተገኙም። ትናንት እንደውም አንድ አድማጫችን ጅሬኛ ስለ አርሰናል የቆመ ኳስ በተመለከተ አንድ ሀሳብ ሲሰጥ ነበረና እኔ የቆመ ኳስ አርሰናል ይጫወታል ይላሉ፣ ግን የቆመ ኳሱም እኮ የሚገኘው በማጥቃት ነው የሚል ሀሳብ ይሰጥ ነበርና በትክክል ቀልቤን የያዘው ሀሳብም ስለሆነ ነው እዚህ ጋር ያመጣሁት። ምክንያቱም አርሰናል ካላጠቃ እንዴት ኮርና ያገኛል? ወይ እንዴት የማዕዘን ምት ያገኛል? ወይ ካላጠቃ የቅጣት ምት አያገኝም። አንድ ቡድን እኮ እየተከላከለ የቅጣት ምት ወይ የማዕዘን ምት አያገኝም፣ እያጠቃ ስለሚጫወት ነው የማዕዘን ምቶቹንም የቅጣት ምቶቹንም ያገኙ። ምናልባት ሌሎቹ ንቀው ሊተውት ይችላሉ። አይ እኛ በቆመ ኳስ አንጫወትም ወይ ብዙ አንጠቀምበትም ሊሉ ይችላሉ። ግን የቆመ ኳስ ላይ ኤክስፐርት የሆነው ቡድን ደግሞ እንደዚህ ውጤት እያመጣበት ነው። 10-11 ግቦችን በሲዝኑ እያስቆጠረበት፣ ጎል ማስቆጠር ሲፈልግ ይጠቀምበታል። ኦፕን ፕሌይ ሲያስፈልግ በኦፕን ፕሌይ ይጫወታል። ኢንዲቪዥዋሎች ላይ የተንጠለጠለ ቡድን አይደለም ማለት ነው። እና ዘንድሮ የአርሰናል ደጋፊዎች ስለ ውብ እግር ኳስ፣ ስለ አዝናኝ ፉትቦል የሚጨነቁበት ሲዝን አይደለም። ብዙ ዓመት አይተናል እግር ኳስን ነው የሚሉት የአርሰናል ደጋፊዎች። ብዙ ዓመታትን አዝናኝ እግር ኳስን ስናይ ቆይተናል። በዘመነ ቬንገርም በኋላ ደግሞ በአርቴታም ዘመን እንደዛ አይነት ጨዋታዎችን አይተናል። አሁን ግን እንደውም ትናንት በደጋፊዎች ድምፅ ፕሮግራማችን ላይ ደጋፊዎች እየደወሉ 1-2 ደጋፊዎች እንደውም ቃል በቃል ያሉት በቃ የትም ፍጩ ዱቄቱን አምጩን ነው፣ በዛም በዚህም አድርገን 3 ነጥብ ማሳካት ነው የምንፈልገው ሲሉ ነበርና በአርሰናል በኩል ይህንን ሁኔታ ነው የምናየው። አሁን ሌሎቹ ክለቦች ተፎካካሪ ለመሆን የሆነ ጥሩ ነገር አላቸው። ለምሳሌ ሲቲ ጋር ስትመጡ ያለ አንድ ጎል አስቆጣሪነት ይነሳል። ሊቨርፑል ጋር ስታዩ ብዙ ጎል የሚያስቆጥሩ ተጫዋቾች አሉ። እነ ቼልሲም ጋር ስትመጡ በተለይ ማጥቃቱ በጣም አደገኛ እንደሆነ ይነሳል። ግን ደግሞ የወጥነት ጥያቄ፣ የመከላከል ችግር፣ ሌሎች ነገሮች ይነሳሉ። ያው ስለ አርሰናል መከላከል ያላነሳሁት ከዚህ በፊትም ስላወራሁት ነው። 3 ጎል ብቻ የተቆጠረበት ቡድን የቼልሲን ሪካርድ ይሰብራል ተብሎ የሚጠበቅ ክለብ ነው። አሁን በሚሄድበት አካሄድ የሚቀጥል ከሆነ እኔ ዘንድሮ እንጃ አርሰናል በዚህ ሁኔታ የሚቀጥል ከሆነ 20 ጎል ራሱ የሚቆጠርበት አይመስለኝም። አሁን ባለው ፎርም የሚቀጥል ከሆነ ኦን ታርጌት እንኳን እኮ ለመምታት እየተቸገሩ ነው አሁን ክለቦች። በቃ የሆነ ስትራቴጂ ይዘው መጥተው ወይ ራሱ በሚጠቀምበት ሴት ፒስ አለበለዚያ ደግሞ በሆነ መንገድ ተጠቅመው ካልሆነ አርሰናል ላይ እኮ ኢላማውን የጠበቀ ሙከራ ማድረግም በጣም እየናፈቃቸው መጥቷል አሁን ክለቦች። ያንን ነው በደንብ እያየን ያለን እና ኢቭን እነ ሳሊባ ባይኖሩ እነ ማጋሌሽ ባይኖሩ ያው እያየን ነው። እነ ሞስኩዌራ እነ ቤን ዋይት ሜዳ ገብቶ መጫወት ይችላሉ። እነ ሂንካፔ አሉ። ለዛ ነው ለአርሰናል ሞር አየሩ የተመቸ ነው፣ ሁኔታው የተመቸ ነው የሚባለው የሚሉ ሀሳቦችም የሚነሱት በዚህ መንገድ ነው። ዞሮ ግን አርሰናልም በተመለከተ እንግዲህ ቀጣዮቹ ጨዋታዎች እነዚህን ሪል ቴስቶች አሉ። በቃ እነዛን ሪል ቴስቶች በደንብ ማለፍ ከቻለ የዛን ሰዓት ላይ አርሰናል ምን አይነት ጠንካራ የዋንጫ ቡድን እንደሆነ እናያለን። አሁን ባለው ግን አርሰናል የዋንጫ ቡድን ነው የሚያጠራጥራለን። ሌሎቹ ጋር ግን ጥያቄ አለ እያልን ነው። ስለ ሊቨርፑልም፣ ስለ ሲቲም፣ ስለ ቼልሲም፣ ስለ ዩናይትድም ስናወራ እናንተም በኮሜንት መስጫው ላይ ሀሳቦቻችሁ ልታጋሩ እንችላላችሁ። እንግዲህ 24 በመቶ የእንግሊዝ ፕሪሚየር ሊግ ጨዋታዎችን አይተናል። ከእነዚህ ነገሮች በመነሳት እናንተ የምትደግፏቸው ክለቦች
እንዴት ባለ መንገድ ነው እየተጓዙ ያሉት? የትኛው ቡድን የዋንጫ ካራክተር አለው የሚለውን ነገር ሀሳቦቻችሁ ልታረሱ እንችላላችሁ። ግን ስለ ፕሪሚየር ሊጉ ዋንጫ ለማውራት ትንሽ ጊዜም መጠበቅም ስለሚኖርብን የዛን ጊዜ ደግሞ በደንብ ብሪፍ ሀሳቦችን የምናነሳ ይሆናል። የኮሜንት መስጫው ለእናንተ ክፍት ነው። አሴቶቻችሁ ልጽፉልን ትችላላችሁ።